አባቴን አይወደኝም እና ዲቃላ ይለኛል። ተስፋ ቆርጠህ ተስፋ ልታይ ብሎ ወደ ነገ ጨልሞብህ ታቅበት የህይወት መንገድ ነበረ ወይ? ማንም ሰው ህይወት ውስጥ ተስፋ መቁረጥ ያጋጥማል። አባቴን መጥፎ አድርጌ ነው ማየው። ቤት ውስጥ ስገባ በቃ አይወደኝም እና ዲቃላ ይለኛል እና ከስሜ ጋር ደግሞ ትንሽ ይገናኝብኝ ነበር። ልዩ ነህ ሲሉ 7 ልጅ አለ፣ እኔ የተለየው ነኝ፣ እነሱ የቤቱ ናቸው፣ እኔ የቤቱ አይደለሁም። ወደ ኋላ ማየት፣ ወደ ታች ማየት፣ ለራስ አናሳ ቦታ መስጠት፣ ለሞት የሚያንደረድሩ ሀሳቦችን፣ ሁኔታዎችን፣ ድርጊቶችን ያደረኩባቸው ጊዜያቶች አሉ። ከመኖር መሞትን መምረጥ፣ ተስፋ ለማድረግ አካባቢህ ላይ የምታየው ነገር ስላልነበረ ወደ ነገ ለመቀጠል ሞዴል ሆኖ የምታየው ሰው ስላልነበረ የሆነ ኃይል መፈለግ ጀመር። ያው የምናመልከው አምላክ አንደኛው ስሙ ጋድ ኦፍ ሆፕ የተስፋ አምላክ ነው እና እሱን ስረዳ ይሄ ስለ ተስፋ ያለኝ እይታ፣ አነጋገር እና አኳኋኖችን እየቀየርኩ የመጣው ማለት ነው። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬም ሌላ ሰማያዊ ሀሳብ ልንጨዋወት አዲስ እንግዳ ጋብዤላችሁ እዚህ ስቱዲዮ እገኛለሁ። የዛሬ እንግዳዬ ልዩነህ ታምራት ይባላል። እኔ በግል ብዙ ስራዎችን አብሬው ሰርቻለሁ። ብዙ ሀገራዊ ንቅናቄዎችን ሲያደርግ፣ የተለያዩ ደግሞ የሶሻል ሚዲያ ፕላትፎርሞች ላይ ለወጣቶች ጠቃሚ ሀሳብን ሲያጋራ እናንተም ታውቁታላችሁ። ምናልባት ለመንፈሳዊ ሚዲያ አዲስ ትሆን ይሆናል፣ ግን የእግዚአብሔርን ሀሳብ በሴኩላሩ ሚዲያ እያካፈለ ነው፣ እያስታጠቀ ነው ብዬ እኔ በግሌ የማምነው እጅግ የተወደደ ወንድም ነው። እዚህ ጋበዝኩላችሁ። በሚኖረን ቆይታ ብዙ እንደምትጠቀሙ፣ የሰማዩን ነገር እንደምናወራ ተስፋ አደርጋለሁ። ልዩ እያክብረኝ ስለመጣ እጅግ አድርጌ አመሰግናለሁ። ቴንክ ዩ ስለጋበሽኝ አመሰግናለሁ። ለመጠያየቅም አብሮ መድረኮችን ላይ ለማሳለፍም ለብዙ ነገር እግዚአብሔር ብዙ እድል ሰጥቶን ነበር። እውነት ነው። ዛሬ ደግሞ ሌላ አዲስ መልክ ያለው አዲስ እድል ሰጥቶናል። ደስ ብሎኛል እንደዚህ ስለተገናኘ። እኔም በጣም ደስ ብሎኛል። ዌልካም። ቴንክ ዩ አመሰግናለሁ። ዝም ብዬ አንተን ሳስብ አንዳንድ ርዕሶች ላይ ሲያወራ በጣም ኢንስፓየር የሚያደርገኝ ወይም ደግሞ ለረጅም ታይም በዚህ ርዕስ ሲያወራ የሰማሁት ሰው ይመስለኛል በአንድ ወቅት ከነበረን ፕሮግራምም ጋር ተያይዞ እና ከሱ ጀምራለሁ። ተስፋ በልዩ አፍ በጣም ያምራል እና ግን ከጥያቄ መጀመር የምፈልገው ዛሬ እንዴት ነው ተስፋ ቆርጠህ ተስፋ ልታይ ብሎክ ወደ ነገ ጨልሞብህ ዛሬ ላይ ተስፋ ላንተ ያለውን ትርጉም አንተ ጋር አተኸው የምታቅበት የህይወት መንገድ ነበረ ወይ ብዬ ልጀምር። በጣም ከከባዱ ጀመርሽ። አዎ፣ በማንም ሰው ህይወት ውስጥ ተስፋ መቁረጥ ያጋጥማል። ዲስከሬጅመንት ነው የምለው። ወደ ኋላ ማየት፣ ወደ ታች ማየት፣ ለራስ አናሳ ቦታ መስጠት፣ ከመኖር መሞትን መምረጥ አይደል? መልካም ንግግር ከመናገር አሉታዊ ወይም ኔጌቲቭ ቃሎችን መናገር ማሳያዎቹ ነውና ያው ሰው በህይወት ሂደት ውስጥ ውጣ ውረዶች አሉ። መልካም ቀኖች አሉ፣ አስቸጋሪ ወይም ተግዳሮቶችን የተሞሉ ቀኖች አሉ። በዚህ ምክንያት ሰዎች ያው ተስፋ ይቆርጣሉ፣ ተስፋ በመቁረጥ ውስጥ ይገኛሉ እና እኔም በርካታ ጊዜ ራሴን የጠላሁበት፣ ተስፋ የቆረጥኩበት፣ አሉታዊ ንግግር የተናገርኩበት፣ ደካማ ቃላቶችን ካፌ ያወጣሁበት፣ ለሞት የሚያንደረድሩ ሀሳቦችን፣ ሁኔታዎችን፣ ድርጊቶችን ያደረኩባቸው ጊዜያቶች አሉ እና ግን ያው የምናመልከው አምላክ አንደኛው ስሙ ጋድ ኦፍ ሆፕ ነው፣ የተስፋ አምላክ ማለት ነው እና እሱን ስረዳ ይሄ ስለ ተስፋ ያለኝ እይታ፣ አነጋገር እና አኳኋኖችን እየቀየርኩ የመጣው ማለት ነው እንጂ በጣም በርካታ ጊዜ አሉታዊ እይታዎች ውስጥ ገብቻለሁ፣ ተስፋ መቁረጥ ውስጥ ገብቻለሁ። ፕራክቲካሊ ሰዎች የሚጠሏቸው ለመንካት ወይም ለመቆየት የሚፈልጓቸው ቦታዎች ላይ ሰንብቻ አውቃለሁ። ሰዎችም ለኔ ያላቸው ምልከታ ብዙ ጊዜ ተስፋ የሚያስቆርጥሽ የውስጥሽ ሀሳብ ብቻ ሳይሆን አንዳንድ ጊዜ ሰዎችም ላንቺ የሚሰጡሽ ስም፣ እይታ እና ቫልዩ ራስሽን እንድትጠይ፣ ተስፋ እንድትቆርጭ ያደርግሻል። ኦንሊ አንድ ኃያል አምላክ እግዚአብሔር ብቻ ነው ሰዎችን በማንነታቸው ተቀብሎ እነሱ ራሳቸውን ከሚያዩት ማንነት ወጥቶ እሱ እነሱን በሚያያቸው ማንነት እንዲረዱ የሚያደርገው እግዚአብሔር ብቻ ነው እና በዛ በደከምኩበት ወይም ደግሞ ለራሴ ያለኝን ስም፣ ያለኝን ምልከታ፣ ያለኝን አኳኋን በጠላውበት ቀናቶችና ወቅቶች የእግዚአብሔር መንፈስ ነው ያቀናኝ።
እና እሱ ከመከረኝ በኋላ ነገሮቹ ሳይቀየሩ ሁኔታዎቹ ሳይቀየሩ ለራሴ ያለኝን አመለካከት መቀየር፣ ንግግሬን ማስተካከል፣ ስለሱም ስለኔ ስለሚያስበው ሀሳብ ማሰብ መናገር ጀመርኩ ማለት ነው። እና አንድ ጊዜ የሐዋሳ ልጅ ነኝ ታውቂያለሽ? የሐዋሳ ልጅ ነኝና በቤተ ክርስቲያን ያደግኩት በቤተ ክርስቲያን ውስጥ ነው ያደግኩት እና ጥሩ አባት አለኝ እና በፊት አባቴን እኔ ትንሽ እናቴን ጥሩ አባቴን መጥፎ አድርጌ ነው ማየው እና እቤት ውስጥ ስገባ በቃ አይወደኝም እና ዲቃላ ይለኛል። ታውቂያለሽ ዲቃላ ሲለኝ ምን ማለት ነው? ዲቃላ ማለት ሁሉ እላለሁ እና የቤቱ ልጅ አይደለም እንደማለት ነው። እና ከስሜ ጋር ደግሞ ትንሽ ይገናኝብኝ ነበረ። ልዩ ነህ ሲሉ 7 ልጅ አለ እኔ የተለየው ነኝ እነሱ የቤቱ ናቸው እኔ የቤቱ አይደለሁም የሚል ሀሳብ ሁሉ ይመጣብኝ ነበረ። ከዛ ደግሞ ይሄ ዲቃላ የሚለው ስድብ ፋዘር ሲጨምርብኝ እንደገና ደግሞ ያው በቃ ለኔ ለራሴ ያለኝ ምልከታ እየቀነሰ መጥቶብኝ ያውቃል ማለት ነውና ግን በዛ ሁሉ በጣም ጥሩ ነገር የእግዚአብሔርን ማዳን እያየሽ ስሙን እየሰማሽ ስለሱ እየተወራለሽ እያዳመጥሽ እየተማርሽ ባደግሽ ቁጥር መንፈስ ውስጥሽ ያጽናናሻል ታውቂያለሽ። እና ከስድቡ ባሻገር ደግሞ ዱላ አለ። ደህና ዱላ ነው የኔ አባት ነፍሱን ይማር በሰማይ ነው ያለውና ስለሱ አሁን ይሄንን ማውራት በዚህ ሰዓት ጥሩ አይደለም። ግን ቢሆንም ያው ለሌሎች ትምህርት አሁን በዚህ ሰዓት በጣም ብዙ ሰዎች ዲስከሬጅድ ከሚሆኑበት አንደኛው ማለት የቤተሰብ ሁኔታ ነው። አባት ልጁን የሚያይበት የሚጠራበት የሚያስተዳድርበት፣ እናት ልጇን የምትጠራበት የምታይበት የምታስተዳድርበት፣ ከዛ ከቤተሰብ አልፎ ደግሞ አካባቢ ሰፈር እና እኔ ሰፈር ውስጥም ደግሞ ጥሩ እንትን አለኝ፣ ጥሩ ስም አለኝ፣ ጥሩ ተግባቢ ነኝ ከልጆች ጋር። ግን የሚያዩት ነገር እኔ በቤት ውስጥ ባጣሁት ሰላም ምክንያት ወደ ውጭ ወጥቼ የከብት እረኛ ሆኜ ሊስትሮ ጠርጋለሁ፣ ሸንኮራ እሸጣለሁ፣ ተሸካሚ ሆኜ መናሪያ አካባቢ እንዲሁም በቃ ብዙ ነገሮችን አሳልፌ ስመለስ ያው ከብት ይዞ የሚመለስ ሰው ያው የሚሰጠው ስም አለ፣ ሊስትሮ የሚጠርግ ሰው የሚሰጠው ስም አለ። ኢቭን ጥሩ ቤተሰብ እንኳን ቢያሳድገኝ አካባቢው ላይ የሚሰጠኝ ስም ዲስከሬጅድ እንደሆን፣ ተስፋ እንድቆርጥ፣ ስለ ራሴ ያለኝ አመለካከት ትንሽ እንዲሆን ወይም ትንሽ አድርጌ ራሴን እንዳይ ያደርገኝ ነበረ ማለት ነው። እዛ ሁሉ ግን እርግጠኛ ነኝ ወደ 8ኛ ክፍል አካባቢ ይመስለኛል በጣም ስለ እግዚአብሔር አስባለሁ። ሰዎችን እንዴት ነው የሰራው፣ ለምንድን ነው የሰራው፣ ለምንድን ነው የፈጠረው ስለሚሉት ሀሳቦች በደንብ አስብ ነበርና በዛ ጊዜ በቃ በጣም ሲሪየስሊ ስለ ራሴ እና ስለ ህይወቴ ጉዳዮች ማሰብ ጀመርኩኝ። ከብቶች ይዤ ወጥቼ ክራር ታውቂያለሽ? ክራር ይዤ ወጣለሁ። ቤተክርስቲያን ደግሞ ከሄድኩኝ ፒያኖ ወይም ኪቦርድ ይዛለሁ እና ብዙ መጽናናት ስዘምር እጽናናለሁ። የእግዚአብሔርን መንፈስ አስተውል በጣም እጽናናለሁ። ቃሉን ስሰማ በጣም እጽናናለሁ። ስለዚህ እንዲህ እየታከምኩኝ ሁኔታዎች አልተቀየሩም። አባቴ እስከዛ ድረስ አለ፣ የሰፈር ሰዎች እስከዛ ድረስ አሉ። እኔን የማያቸው ሁኔታዎች አልተቀየሩም፣ እንደዛው አሉ። ግን በውስጤ በጣም እየጎለበትኩኝ ነው የመጣሁት እና ሰዎች ለኔ የሰጡት ስም እያለ ነው እኔ የተቀየርኩት። እና አንዳንድ ሰው በጣም ነው የሚገርመው። በፊት ትራፊ ምግብ እየበላው የሆቴል ቤት ሳናጥብ ነበርና ዩኒቨርሲቲ ገብቼ ያቺ ሴት ዩኒቨርሲቲ ያገኘችኝ እና ዩኒቨርሲቲ ግን ስገባ እኔ እንትን ነው ነን ካፌ ነበርኩኝ። ልጆች አስተምራለሁ፣ ትንሽ ገንዘብ አገኛለሁ፣ ዩኒቨርሲቲው ትንሽ ገንዘብ ይሰጠኛል፣ ቤተሰብ ትንሽ ገንዘብ ይሰጠኛል። ስለዚህ ካፌ መብላት አይጠበቅብኝም። ነን ካፌ ነኝና ነን ካፌ ሲሄድ እሷ አይ ቲንክ ካፌውን ወይ ተኮናትራው ወይም እዛ ትሰራለችና 100 ብር ሰጥቻት ጎንበስ ብላ ነበረ። ስትነሳ ብሩን ለመውሰድ እኔን ያየችኝ እና በጣም ደነገጠች። አንተ ዩኒቨርሲቲ ደረስክ አለችኝ። ያ አንዳንዴ ሰዎች የምናልፍበትን ቦታ እና ሁኔታ አኳኋን ያዩና የትም እንደማንደርስ ይደመድማሉ። ያ ተስፋ ያስቆርጣል። አንዳንዴ ያስባሉ የትም አይደርስም ብለው እንጂ አንዳንድ ደግሞ ደና በቃ መናገር የሚችል ሰው አለ የትም እንደማትደርሺ ቃል አውጥቶ ይነግርሻል። እና እኔ ተነግሮኝም ያውቃል፣ ራሴ ማስብ ያውቃለሁ። ነገር ግን እግዚአብሔር ይመስገን አሁን ተስፋ መቁረጥን ትቼዋለሁ። ሰው ስተው ግን በደንብ ተረድቼው ነው። አሁንም ስለሱ ሳወራ ሰዎች አሁን እያወራሽ የኔ የሚሰሙ ሰዎች ስለ ተስፋ ያላቸውን እውነት፣ ስለ ተስፋ ያላቸውን ግንዛቤ፣ ስለ ተስፋ ያላቸውን ሀሳብና እይታ እንዴት ማየት እንዳለባቸው በራሴ ከአፌ አይደለም ከህይወቴ ነው ሼር ማድረገው ማለት ነውና ብዙ ሰው ተስፈኛ ነው እንጂ ተስፋ የለው። ምንድነው ልዩነቱ? ተስፈኛ ምኞተኛ ነው ለኔ። አይ ዶንት ኖ የአማርኛ ዲክሽነሪ አይደለም ነገር ቅዠተኛ ነው። አንድ በጣም ቢግ ድሪም ስትነግሪው ሰው ወይም ስለ ትልቅ ነገር ስታወሪ ይቀልድብሻል። ሞኝ ሆነሽ ነው እያለምሽ ነው ማለት እየቃዥሽ ነው ይልሻል። ያ ምኞት ነው።
ዊሽ ማለት ነው። ምን መሆን ትፈልጋለች ብለሽ አሁን አቺቭ ማድረግ የማትችው አሁን በእጅሽ የሌለ ሰው ሲያደርገው ያየሽው የተመኘሽው የሆነ ነገር የምትናገሪው እንጂ አንቺ የምትዳስሽው የምትነኪው የምትሆኚው ያልሆነ ነገር ነው። ምኞት ነው። አደርሽበትም ጀስት ይውሽት አትሆኚውም። ልብሽ እንደማትሆኚው ይነግርሻል። አፍሽ ብቻ ነው የሚያወራው። ምኞት ያቅዠት ነው። ተስፋ ግን እንደዛ አይደለም። ተስፋ የሚዳሰስ ነገር ነው። በመሰረቱ ተስፋ ቃል ይሄ ወርድ ካለ ግዙፍ የሆኑ ቃሎች አሉ። ለምሳሌ አሁን ፍቅር የሚባለው ቃል በጣም ትልቅ ነው፣ ግዙፍ ነው፣ ዓለምን ነው የሚያናጋው እና አምላክ በሱ ነው የሚሰየመው። የፍቅር አምላክ ይባላል ታውቂያለሽ። እና ፍቅር ሰዎችን የሚያጣምር ነው፣ ፍሬ የሚያፈራ ቃል ነው። ፍቅር የሚባለው ይሄ ከለስት ይለያል፣ ከዚህ ዝም ብሎ መውደድ ከሚባለው ይለያል፣ ከሪሌሽንሺፕ አስፔክት ጉዳይ ምናምን ይለያል። ፍቅር የሚባለው ህይወት በሞት የተገኘበት ዴፊኒሽኑ ማለት ነው። ሞት ህይወት የሆነበት ራይት። ሰዎችን ስሜታቸውን፣ እውቀታቸውን፣ ፈቃዳቸውን የሚያንገበግብ ማለት ለአንድ ነገር ፍቅር ሲኖርሽ ገደብ አይኖርሽም። ለምትወጁ ነገር ወይም ፍቅር ለያዘሽ ነገር እጠለዋለሁ ብለሽ የሰየምሽውን ነገር ሁሉ የሚሰርዝልሽ ኃይል ነው። የማንቆጣጠረው ከፍ ያለ ኃይል ነው ፍቅርና ይሄ ፍቅር የሚባለውን አቻ ቃል ከአንድ ነገር ጋር ብናጠጋው ሰው የለም፣ አምላክ ነው ያለው። ስለዚህ ያንን ፍቅር ለምሳሌ ዝም ብሎ ፍቅር ምናምን ብለሽ 3 ቃል ፍቅር እንደሚለው አትይም። በቃ በጣም የሚከበር ቃል ነው፣ በጣም ልዩ ቃል ነው። ደሴም ተስፋ የሚባለው ቃልም እንደዛው ነው። ግን አሁን እኛ ሀገር ወይም እኛ ዓለም ላይ ይሄ ተስፋ የሚባለው ነገር ከቅዠት ጋር ዲፋይን ተደረገ፣ ይሄ ከምኞት ጋር ዲፋይን ተደረገ እና እንደውም አንዳንድ ሰዎች ተስፈኛ ይላሉ። ይሄ ምኞተኛ ቅዠተኛ ማለት ነው። እሱ ተስፈኛ ነው ይባላል። እሱ ተስፋ ያለው ነው የሚባለው። ተስፋ ውስጥ ምንድነው ያለው? መጽሐፍ ቅዱስ ላይ አንድ ቃል አለ። የተስፋ አምላክ ይልና በመንፈስ ቅዱስ በተስፋ እንድትበዙ በማመናችሁ ይላል። ጋር ኦፍ ሆፕ ነውና አባንዳንስ ወይም መብዛት ያለው ተስፋ ውስጥ ነው። በተስፋ እንድትበዙ በማመናችሁ ይልና ሌላ 2 ቃል ይነግርሻል። ደስታንና ሰላምን ይሙላባችሁ ይላል። ሰው ኢን ላይፍ ደስታ ከሌለው ኦልራይት አንድ ነገር ይጎሏል ማለት ነው። ደስታው አይደለም የጎደለው፣ ተስፋ ነው የጎደለው። ሰላም ከሌለው በህይወቱ ማለት ነው። ገብቶሻል? በንግግሩ፣ በተግባሩ፣ በኤንጌጅመንቱ ሰላም ከሌለው አንድ መሰረታዊ ነገር ጎሎታል፣ ተስፋ ነው። ስለዚህ እነዚህ 2 ነገሮችን የተሸከመ የህይወታችን ስንቅ ነው፣ ከአምላክ የሚያገናኘን ነው። ሌላ ቦታ የእግዚአብሔር ቃል በተስፋ የሚጸና ይልና የተባረከ ነው ይላል። ኦኬ፣ እኛ ብለስድ የምንሆነው በተስፋ ነው ለካ የምንባረከው እና ስንጸና ማለት ነው። እና እግዚአብሔር ደግሞ አባቶቻችንን የመራው በተስፋ ነው። የጸኑት ነው የወረሱት። የፍራስትሬት ያደረጉት የደከሙት መሀል ላይ ነው የወጡት። እና ብዙ ሰዎች አለኝ ይላሉ እንጂ አልያዙትም። ያቁታል እንጂ አልተገናኙትም፣ አልገባቸውም። ራሱ እግዚአብሔር ተስፋ ያለውን ሰው በሱ ተስፋ የሚያደርገውን ይወዳል እና ያከብራል እና ከተስፋ ካደረገው ቦታ እና ሁኔታ ያደርሳል ማለት ነው። ታማኝ ነው ማለት ነው። እና ስለዚህ ተስፋ ሰው ልጆች በቃ አሁን ካለባቸው ሰርከምስታንስ እና ሁኔታ ማውጫ ቁልፍ ማንነት ነው። ስለ ተስፋ ያላቸውን ዴፊኒሽን ማስተካከል አለባቸው ማለት ነው። እና እኔ ሌላም ኃይል ከመጣ ሰውም ከመጣ ተስፋ ያስቆርጥሻል። የሆነ ሀሳብ ይዘሽ ስትሄጂ አንዳንዴ አንቺ ያመንሹን የተረዳሹን ሩቅ ቦታ ይሄዳል፣ ትልቅ ቦታ ይደርሰኛል፣ ገንዘብ ያስገኝልኛል፣ ሰዎች ጋር ምናምን ብለሽ ይዘሽ ሄደሽ እስቲ ለአንድ ሰው ነገር ወይ ተስፋ ያስቆርጥሻል ወይ ተስፋን ይሞላብሻል፣ ወይ እንድትቀጥ ያደርግሻል ወይ ደግሞ ያስቆምሻል። በጣም ብዙ ራዕይ ያላቸው ሰዎች ስለ ተስፋ ለማያቅ ሰው ማሻገር ለማይችል ሰው ጆሮ ወደ ልብ ማነው ንግግሩ ወደ ጆሮ እንጂ ወደ ልብ ለማይገባ ሰው ሄደው ነግረዋል እና ይመክናል ማለት ነው። ምን እዚህ ኢትዮጵያ ውስጥ ይለዋል፣ ምን አንተ ስንት ሰው ሞክሯል፣ አንተ እንዴት አቺቭ ታደርገዋለህ ይለዋል። ስለዚህ ዲስከሬጅድ ይሆናሉ። ሶ ዲስከሬጅመንት ኢዝ ዘ ኪለር ኦፍ ሰክሰስ ነው። ተስፋ መቁረጥ የስኬት በቃ እንዲጨነግፍ የሚያደርግ አንደኛ ቁልፍ ማንነት ነው ማለት ነው። እዚህ እኔን ከተረዳው በኋላ ሰው ተስፋ ሲኖረው ተስፋ ብቻ አይደለም እንዳለው የሚታወቀው፣ ንግግሩ ላይ ያስታውቃል። አሸናፊ ይሄ መረዳት ጋር በጣም ኢንስፓየር ሆኜ ነው ይሄ መረዳት ጋር ከመምጣቴ በፊት ላይክ አንዳንድ ማቃቸው አንዳንድ ማላቃቸውን ፐርሰናል ነገሮችንም እያወራህን ነበርና እንዴት አወቅ አሁን የምታወራልን የተስፋ ትርጉም አሁን የቆምክበት እውነት አሁን የደረስክበት የምትሄድበት ነገር ነው። ለኔም ለሌሎችም ትምህርት እንዲሆን ወደ ኋላ ደግሞ መለስ ብለህ ስታወራ የነበረው ስቶሪ አለ። በሁለቱ መሀል የነበረው ድልድይ እንዴት ነበረ? ልዩ 8ኛ ክፍል አካባቢ ላይ ይሄንን አንደርስታንድ ወደ ማድረግ
እንዴት መጣ? እዛ ውስጥ ያሉ ሰዎች ይኖራሉ። አሁን ምንድና የነበረችው ብሪጇ? ይሄ መንፈሳዊ ከሆነው ዓለም ደግሞ ፕራክቲካል እለት ተዕለት ስለሚገጥሙን በተስፋችን ጉዳይ የሰዎች አስተያየት የቤተሰብ እንኳን ስላለው ነገር እያነሳን ነበረ እና ልዩን ግን እዛ ጋር የነበረው ነገር ምንድን ነው? እኔ ብዙ ነገሮች ሰዎች አሉኝ የሚሏቸው ነገሮች እኔ የሉኝ ማለት አንዳንድ ሰዎች ጋር ቆሜ ሳወራ ቶሎ ነው የሚሸነፈው በሰዓቱ። ጥሩ ነገር ይዤ መጥቼ የተሳሳተ ነው ካሉኝ እሺ ብዬ ነው መለሰው። አሁን በቃ አንዳንድ ሰዎች ተስፋ የሌላቸው ሰዎች ማሳየው አንደኛው ይሄ ነው። ቶሎ ተሸናፊ ናቸው፣ ፐርሲስቲቭ አይደሉም፣ ጽናት የላቸውም፣ እስከ መጨረሻ መሻገር አይችሉም፣ ትንሽ እንቅፋት ነው የሚጠላቸው። እና እኔ ራሴ ላይ እሱን እመለከተው ነበር እና ይሄ ኮንፊደንስ ማጣት በሰዓቱ በራስ መተማመን፣ ይሄ እንግዲህ ያው በክርስቲያን በራስ መተማመን አይባልም ግን በእግዚአብሔር መታመን እሱ ራሱ በቃ ማለት ላይክ ካንቺ ከፍ ካለ ሰው ስለ እግዚአብሔር የሚያስተምርሽ ስለ እድገት ስለ ልማት ስለ መለወጥ ምናምን የሚያስተምርሽ ሰው የራሱ ዲስከሬጅድ ነው። ከዛ ግን ደግሞ አንዳንድ ደና ቤተሰብ የመራቸው ደና መንፈሳዊ አባት ያላቸው መንፈሳዊ ትምህርትን የተማሩ እውቀትም ደግሞ ካንቺ የተሻለ ያላቸው ሰዎች ስታይ በጣም በቃ ዲስከሬጅድ ትሆኛለሽ። እኔ በቃ አልችልም ማለት ነው አላልፈም ማለት ነው ያለሽ። ስለዚህ አሁን ተስፋ የሚባለው ነገር ስንመጣ የምናደርግበት ነገር አለ ማለት ነው። በራስሽ አይደለም በብቃትሽ አይደለም ማለት ነው። ስለዚህ የሆነ ነገር ላይ ተስፋ ማድረግ እንዳለብኝ ግዴታ ተሰማኝ ማለት ነው። እኔ ማልችላቸው ነገሮች አሉ። በልጅነቶችን እንግዲህ ፉክክር አለ አይደለም? ፉክክር አለ፣ ውድድር አለ፣ ለማሸነፍ መሄድ አለ፣ በትምህርት መላቅ መፈለግ አለ፣ አሸናፊ ሆኖ መታየት፣ ነገሮችን ማሸነፍ፣ ህይወትን ማሸነፍ፣ ለመሻገር የምንሯሯጥባቸው መንገዶች አሉ። እኔ መሰረት የለኝም ለሱ ስልሽ ከኔ ከፊት ሆኖ አሸንፎ ያሳየኝ የቤተሰብ ምልክት የለኝም። የጓደኞችም ብዙ ይሄ ነው ማለት የለም። ስለዚህ የግድ አንድ ነገር ያስፈልጋኝ ነበር እና በቃ ልመካበት የምችለው ተስፋ ላይ ያርግበት የምችለውን ኃይል ማሰብ ጀመርኩኝ፣ ማሰላሰል ጀመርኩኝ ማለት ነውና እኔ እንግዲህ ተስፋ ስልሽ አሁን እንግዲህ ሴኩላር ወርልድ ላይ ነው የምሰራው። ስለ ተስፋ ብዬሻለሁ አልቀደም ወይም አንቺ ብለሻል። እና ተስፋ የሚደረግበት ነገር አለ ማለት ነው። በቃ እኔ በእግዚአብሔር ተስፋ አደርጋለሁ። ምን ስል ከተባለ ብዙ ምላቸው ነገሮች አሉ፣ በኋላ እነግርሻለሁና ተስፋ የምናደርግባቸው ነገሮች መኖር አለባቸውና እኔ እሱን ስፈልግ ነው ወደዚህ ደረጃ ወይም ወደ መወደው አምላክ የተጠጋሁት ማለት ነው። ሞር እና እግዚአብሔርን እኔ የተዋወቅኩት በቤተሰብ ቢሆንም የተረዳሁት ግን እኔ በውስጤ ያለውን ሽንፈት ላሸንፍበት፣ ድካሜን ላልፍበት፣ እውነቴን ልቀይርበት፣ ሀሳቤን ላስተካክልበት የምችል አንድ መጠጋውን ኃይል ስፈልግ ነው ስለ ተስፋ በጣም የተረዳሁትና እንጂ በጌታ በሆነ ፋሚሊ ውስጥ ነው በጣም በጣም ኃይለኛ በጌታ ፐርሰናል ኢንካውንተሮች እየመጡ ላይክ ይሄ እንደገባኝ ከሆነ ተስፋ ለማድረግ አካባቢህ ላይ የምታየው ነገር ስላልነበረ ወደ ነገ ለመቀጠል ሞዴል ሆኖ የምታየው ሰው ስላልነበረ የሆነ ኃይል መፈለግ ጀመርክ። አገኘኸው? yes መሰለኝ አይደለ? እንዴት ነው አንቺ ስታየው? እንትኑን ሞመንቱ ጋር ልውሰድህ ብዬ ነው። ላይክ ምን ነበር የነበረው ኤክስፒሪየንስ ማለት ይሄ ፍለጋ ብዙ ጊዜ ሰዎች ይሰማቸዋል። ወደ ኋላ እንመጣለን። ምናልባት ይሄ እኔ እናንተ የምንለውን የተስፋችን ዋነኛ የሆነውን ጌታ ማግኝተው ስለሚቅበዘበዙ ሰዎች እናነሳለን። ፕራክቲካሊ ስላሉ የዕለት ተዕለት ተስፋ መቁረጦች እንበለው እንደሱ አይነት ኤክስፒሪየንሶች ጋር እንመጣለን። ግን ላይፍን ተርን የሚያደርግ ደግሞ ከዛ በኋላ ይሄን ጌታ አግኝቶ ሰው እንዴት ተስፋ ቆረጠ የሚል ጥያቄ ጋር እንኳን እስክንመጣ ደግሞ ዋነኛ የተስፋ አለትን ለማግኘት የሆነ ጊዜ ሰዎች መጠየቅ ይጀምራሉ። እና እሱ ሞመንት ላይ ጌታ እንዴት አገኘ፣ እንዴት ትውውቅ ሆነልህ፣ የምታወራን እንደው ታሪክ እንኳን ባይኖር የነበሩ ፊሊንጎች የነበሩ ስሜቶች ትዙ የፊሊንጉን እንዴት እንደምገልጽልሽ ባላቅም እኔ ምን አይነት ሰው መሰልኩሽ? በጣም ተቅበዝባዥ ሰው ነበርኩኝ። በጣም ማለት ይሄንን አሁን ሰው አያውቅም። እኔ በደና ጥሩ ቤተሰብ ይሄ በጌታ ጥሩ በሚባል ቤተሰብ ውስጥ ስለሆነ ያለፍኩት በጣም ኃይለኛ መቅበዝበዝ ውስጥ አልፌያለሁ። ሰዎች የማያውቋቸው የተደበቁ የራሴ የሆኑ በጣም ብዙ ነውሮች ነበሩኝ እና እነሱ ሁሉ በጣም አይምሮዬን ይዙኛል። እና ታውቂያለሽ ስትናገሩ የሚወጣልሽ አለ እና ቦታና ሁኔታ የምታጭለት እና አንዳንዴ ሰዎች ድካምሽን ስትነግሪያቸው
አይ ዶንት ኖ የበረቱ እስኪመስል ድረስ የናሳቸውን ደብቀው ያንቺን በጣም የሚያጎሉ ሰዎች አሉ። እና ግን ስቲል መናገር እወዳለሁ እኔ ዩዥዋሊ እናገራለሁ። እና ስናገር እኔ ማስበው ምንድነው እንደ መናዘዝ ኃጢአትን እንደ መናዘዝ ስለሆነ ማስበው እናገረዋለሁ። እሱን ለሰዎች ለሚቀርቡኝ ሰዎች እናገራለሁ። እና ስናገር ልዩ በዚህ ልክ ለምን ትናገራለህ እስኪሉኝ ድረስ ነው ማወራው። እና አሚን ላይክ ይሄንን ሽፋን የምታደርጊበት ከዚህ ለመውጣት የምትንደረደሪበት እንግዲህ አንዳንዴ ዕውቀት ይሆናል ከዛ የሚያወጣው፣ አንዳንዴ ምርጫ ይሆናል ከዛ የሚያወጣው፣ አንዳንዴ አይ ዶንት ኖ ውሳኔ ሊሆን ይችላል ከዛ የሚያንደረድረው። የኔ ግን የሆነው ምንድነው በቃ እኔ እንደማልችል ነው ያወቅኩት። ከዛ ድካም ውስጥ መውጣት፣ ከዛ ኋላ ቀር አሳሰብ መውጣት፣ ለራስ ካለ አናሳሳሰብ መውጣት፣ ፋይናንሻሊም ከቤተሰብ የተሻለ መሆን በራሴ አቅም በፍጹም እንደማይቻል ነው የተረዳሁት ማለት ነው። እና በዚህ ምክንያት እኔ በቃ ያለኝ the only choice የነበረው ወደ እግዚአብሔር ቤት መሄድ ነው። እናቴም ትላለች አንተ በጣም በቃ እንደዚህ እንዴት ነው 10ኛ 11ኛ ክፍል አካባቢ ለመጥፋትም ወደ ዓለም እንትን ለማለትም ምናምን በቃ እናቴ በጣም ተጨንቃ እንደነበረ ትነግረኛለች። እና ግን ድንገት የሆነ ቤተክርስቲያን ሄድካለች። ከዛ ጊዜ ቀጥሎ በቃ አረፍኩኝ አለች። በቃ ማለት እኔም ወደምፈልገው አብሬው ስውል በጣም ወደምደሰትበት የልቤን ወደሚያወራኝ የልቤን ወደምነግረው ጥሩ ወዳጅ ጥሩ ማንነት ተጠጋው ማለት ነው። የዛኔ ነባራዊ ሁኔታዎቹ አልቀንሱም እኮ አሉ። ስቲል ግን ውስጤ ፊልም አድርገው ትልቅነት አለ፣ ታላቅነት አለ። ለምን እንደሰራኝ ምክንያቱ ምን እንደሆነ ምን አብረን አቺቭ ማድረግ እንደምንችል እየገባኝ እየተረዳውኝ ሁኔታው ሳይቀየር ተስፋ ያለው ሰው ተስፋ አለኝ ብሎ ዝም አይልም፣ ባይ ዘ ወይ ይናገራል። ስለዚህ እኔ መናገር ጀመርኩኝ። ሰዎች እስኪሰድቡኝ ድረስ ነው መናገራቸው። ኢትዮጵያ ውስጥ በጣም ትልቅ ቦታ ደርሳለሁ፣ ትላልቅ ኢምፓክቶች አመጣለሁ። እና ሁኔታው ስላልተቀየረ ሰዎች ማመን ይከብዳቸው ነበረ። ግን ውስጤ ያንን ፊል አድርጌ ነበረ በቃ እግዚአብሔር እንደሚቀይረኝ፣ ትልቅ ቦታ እንደሚያደርሰኝ፣ ለብዙዎች እንደሚያተርፈኝ፣ በውስጥ ያለውን አቅም ያስቀመጠውን አቅም ቆንጆ በሆነ መልኩ አውጥቶ ሰዎችን እንደሚጠቀምበት በተረዳውበት ሞመንት መናገር ጀምሬ ነበረ። አንዳንድ ሰው ቆይ ሞያ በልብ ነው ይላል። ለክፉ ነገር ይመስለኛል እሱ ነገር ያለውና በልጅነቴ ይሄንን የነገርኳቸው ምልክት የሆኑ ሰዎች አሉ። ነገሩ ሳይቀየር ማለት ነው። አንዳንድ ሰው ነገሩ ሲቀየር ሊነግረው የፈለገው ሰው አለ። ይሄው እግዚአብሔር ረዳኝ ብሎ ሊያሳየው። እንደዚህ አይነት እግዚአብሔር ማለት አይ ዶንት ኖ የሆነ ለአንዱ ሰጥቶ ለአንዱ የሚከለክል እግዚአብሔር የለም። ግን አይደለም፣ ይሄንን ሊያሳይ የሚጠብቅ ቀኑን የሚጠብቅ ሰዎች አሉ። አንዳንዴ ግን እዛው የቀሩ ያ የፈለጉት ነገር ሳይመጣ ሳይሰጣቸው ለማሳየት የፈለጉት የሰጪውን ኃይል ሳይሆን በቃ ባገኙት ነገር ፕራይድ ላይ ያደርጉ ኩራት ላይ ያደርጉ የፈለጉ ሰዎች እስካሁን ያላገኙ ሊኖሩ ይችላሉ። እኔም የማውቃቸው ሰዎች አሉ ይሄንን እየጠበቁ ኢቭን አይ ዶንት ኖ ያልደረሰላቸው ማለት ነው። እና እኔ ምንም ባልተፈጠረበት ቀን ነው የያዝኩትን ተስፋ ለሰዎች እንደዚህ ሆናለሁ እንደዚህ ነኝ እያልኩኝ ስናገር ነበረውና ይሄ ደግሞ የሆነው በቃ የእውነት እግዚአብሔር በውስጤ የነገረኝ ፊል ያረኩት የተረዳሁት ነገር ነበረ ማለት ነው። እግዚአብሔር ይመስገን። እንዳልኩ ተስፋን በደንብ እናነሳዋለን፣ አስፈላጊ ወይም የጊዜውም ርዕስ ስለሆነ እውነት ለመናገር አንተ እንደምትመጣ ሳስብ ቅድም እንዳልኩት ሴኩላሩ ዓለም ላይ እነዚህን ሀሳቦች እንደሚያነሳ ሰው ከዛ ደግሞ እግዚአብሔር ይመስገን ላይክ ጌታ ኖሮህ ደግሞ በዚህ ፕላትፎርም ከእግዚአብሔር ቃልም ሴኩላሪ ከሚሰጡ ትሬኒንጎችም መጽሐፍቶችም አወዳድረን አነጻጽረን ማንሳትና ለወጣቱ የሚጠቅም ነገር ማድረግ ስለቻለን እና ቀጥለን ምን እንድናነሳ ፈልጌ ነው። ተስፋ ኢትዮጵያ ንቅናቄ ብዙዎች የሚያውቁት ሀገራዊ ንቅናቄ ነበረ። ያን የምናወራበት ወይም የነበረው ቅርጽ የራሱ የሆነ ነገር ቢኖርም በእነዛ ጊዜዎች በተገናኘን ቁጥር ደግሞ ሁለታችንም ክርስቲያኖች ስለሆንን ስለዚህ ርዕስ የማውራት አጋጣሚዎች ስለነበረን ብዙ ስለዛ እንድናነሳ የፈለኩት ለዛ ነው። አሁን ግን ይሄ ተስፋ የሰጠህ ጌታ አንተ ጋር የኖረው ጌታ ኖሯቸው ብዙዎች ደግሞ በተስፋ መቁረጥ ውስጥ እንዳሉ ይነግሩናል፣ ይጽፉልናል። በአካሄዳቸው፣ በመንገዳቸው፣ በህይወት ድርጊቶቻቸው እናያለን። እዛ ጉዳይ ላይ እንደሚሰራ ሰው ምንድነው ላይክ የቱ ጋ ነው የሆነ ነገር የሆነ ነው የሚለውን ብናነሳ፣ ለምን በስልክም ስናወራ ስንባባል ነበረ አዳራሿ ውስጥ ብቻ ሆፕ የሚሰማው
ቸርች ግቢ ውስጥ ብቻ ሆፕ የሚሰማው ሲወጣ ደግሞ ሩቅ አይደለም። ይሄ በቅርብ ቀናቶች ራሱ 2-3 ሰዎች በጣም የማውቃቸው ሶሻል ሚዲያ ላይ እንደዚህ አይነት ነገሮች አጋርተው ኮሚኒኬት ለማድረግም ስሞክር ነበርና ምንድነው ላለው ይሄንን ጌታ አግኝቶ አንተን እስቲ ካሳረፈ እንዴት ነው ወጣቱ ጌታም ኖሮት እዚህ መቅበዝበዝ ውስጥ እያለፈ ያለው ምንድነው ሚስ ያደረግነው ነገር? አመሰግናለሁ ትዙ። የመጀመሪያ እነዚህ ጌታ ያላቸው ሰዎች ላይ ያለው ተግዳሮት በጣም ከፍተኛ ነው። ውጊያው በጣም ከፍተኛ ነው እና የድምጽና የቃል ማስቀየሪያ ስትራቴጂዎች ብዙ አሉ። አሜን ብለው ሲወጡ አሜን ያሉትን እውነትና እምነት ሊያስቀየር የሚፈልግ በጣም ብዙ ኢነርጂ አለ። አንድ ጊዜ መጽሐፍ ቅዱስ ላይ ሰይጣን በህያዋን ጉባኤ ተገኘ ይላል። ህያዋን ማለት ሙት እዛም እንደሚሰራ አይታወቅም መጣ እና ጉባኤው ግን የህያዋን ነው፣ ህያው የሆኑ ናቸውና እና እግዚአብሔርም ከወዴት መጣክ ሲለው ዓለምን ሁሉ ዞሬ መጣው እና ዓለምን እዛ ጋር ሲለው ኮስሞሱን አይደለም፣ ደማስቆ ሄድኩኝ፣ ናዝሬት፣ ሰማሪያ ምናምን አይደለም ሊለው የፈለገው። እሱ እንዴት እንደሆነ በኋላ እነግርሻለሁ። ከዛ እግዚአብሔር ሲጠይቀው ኢዮብን አገኘው ወይ ባሪያዬን ኢዮብን አገኘው ወይ ነው ያለው። እንዴት ዓለምን ብሎ ሲጠይቀው እንዴት ኢዮብን ብቻ ይጠይቀዋል እግዚአብሔር? አሁን ሰይጣን የመጣው አንድ የቀረው ሰው አፉን ያልቀየረው ተስፋ ያላስቆረጠው ንግግሩን ያልበከለው አንድ ሰው በቃ አልቻለም። አንድ ሰው ጋር ኢዮብ ነው እና ኢዮብን ሲለው አሁን የመጣው ስለዛ ነው። እሱን ከበከዋል፣ ተጠብቀዋል፣ ከሌሎች ስፔሻል ነው ሲለው አይደለም ሂዳለው እና ሞከረ፣ ሁሉንም ነገር አረገ። ያው መጽሐፍ ላይ እንደምታውቂው ልጆቹን፣ ከብቶቹን፣ ንብረቱን ከዛም አልፎ ሰውነቱን ቁስል በቁስል ካረገ በኋላ አሁን በራሱ አልቻለም። አፉን በእግዚአብሔር ላይ አልከፈተም፣ ሐሳቡን አልቀየረም፣ ተስፋ አልቆረጠም እና ሚስቱ መጣችና እግዚአብሔር ሰድበኸው አለችው። ይሄው በቃ አፍ መቀየር ማለት ተስፋ ባረክሽው አምላክ ላይ ተስፋ መቁረጥ ማለት እንደመሳለው እና ሰድበኸው ብትሞት ይሻላል፣ እንደዚህ ቁስል በቁስል እንደዚህ ደሃ እንደዚህ ችግር እንደዚህ ሞት በሞት ነው ከሚከታተልብህ አሁን ብትሰድበው እና ምን ኢዮብ የመለሰላት ምን ነው አላት? ከሰነፎቹ እንዳንዱ ሆንሽ። ለካ ይሄ ሰይጣን አፋቸውን የቀየረው በጠቅላላ ሰነፎች ናቸው ማለት አሚን ላይክ አሁን ያሉትን ሰዎች እያልኩኝ አይደለም። በስድብ እንዳታስደርግኝ እና የኢዮብ ሚስት ነው አንተ ያልከው የዛ ጊዜ ያሉት እና አሚን ላይክ እግዚአብሔር ሰጣላት በራሱ እውነትና እውቀት ግንዛቤ እግዚአብሔር ነሳ። እንደውም የእግዚአብሔር ስም የተመሰገነ ይሁን። ምን ስለሆነ ምንድነው የምሰድብበት ምክንያት አለ? አፌ የምቀይርበት፣ ምስጋናዬን ማነሳበት፣ እምነቴን የምቀይርበት ምክንያት የለም ማለት እና ሰይጣን ፌል አረገ እዛ ጋር እና ዛሬም አሜን ብለን ከወጣን በኋላ በህይወታችን ላይ ከችላል አፋችንን ይቀይራል። እግዚአብሔር ታላቅ ነው ባልንበት ሁኔታ ላይ አይደለም እንድንል ያደርገናል። አታይንም ወይ እንድንል ያደርገናል። እና ሰዎች መንቃት ያለባቸው በማንኛውም ሰርከምስታንስ ውስጥ ቢሆኑ የዓለማቸው ማጽኛ ንግግር ነው። የዓለማቸው ለውጥ የሚመጣው በንግግር በቃል ነው። ስለዚህ ስሜት ላይ ያለውን ላይረዳ ይችላል። ሐሳብ ላይ ያለውን ይሄ ክፉ ላይረዳ ይችላል። ስንናገር ነው የሚገባው። ስንናገር ነው የሚያጧጥፈው የሚያቀጣጥለው ማለት ነው። ስለዚህ ዓለም ዙር የመጣው ያለው የምናወራው ነው ሰምቶ ነው እና መዞሩ ስለማይቀር መምጣቱ ስለማይቀር የሚፈልገው አፋችን እንዲቀየር ነው። ንግግራችን እግዚአብሔር መልካም ነው ብለን ከዛ ህይወትን ያሳየናል። እሱ መጥቶ ትምህርታችንን ያሳየናል፣ ዕውቀታችንን ያሳየናል፣ ብቃታችንን ያሳየናል፣ መልካችንን፣ ሁኔታችንን ያሳየና አይደለም እንድንል ነው የሚፈልገው። ስለዚህ ተስፋ ያደረገ ሰው ምንም እንኳን ሰርከምስታንሶቹ ሁኔታዎቹ ተስፋ እንዳደረገው ባይመስሉ ይሄኛው ተስፋ የሰጠው ግን የታመነ ስለሆነ ንግግራችንን በምንም ሁኔታ መቀየር አይለብንም። እና የኔ አድቫይስ የሚሆነው ኢቭን ስንናገር እንኳን ለሚገባው እና ለሚገባው ሰው መናገር መቻል አለብን። ለማንም ዝም ብለን ይሄ ለሚያዣብበው ሁሉ መናገር የለብንም። አንዳንድ ሰዎች ሊረዱን አይደለም ግን ዝም ብለው መስማት የሚፈልጉ አሉ፣ ሁኔታችንን ማለት ነው። ያቺ ሴት መጽሐፍ ቅዱስ ላይ የሻትም ልጇ ሞተ እና ሎሌው መጣ። ምንድነው ሲላት ሁሉ ደህና ነው አለችው። አንተ አይገባም የኔን ቻሌንጅ የኔን ችግር የኔ ምናምን መስማት የሚጠበቅብህ ሰውዬ አይደለም። ለምን ሶሉሽን የለውም እሱ ሰውዬ። እና ያ ትክክለኛውን ሰውዬ ግን ስታገኘው ምን አለችው? ምን አድርጌክ ነው ሰጠኸኝ አሁን ወሰድክ መልስ አለችው። በቃ ከሱ ጋር ነው ዲል ያደረገችው ማለት ነው። እና አሁን አንዳንድ ሰዎች ሰይጣን ኢዚሊ እያሸነፋቸው ያለው ለማያገባው
እና ለማይገባው ለውጥ ለማያመጣ ይልቁን ቻሌንጆቻቸውን ለሚያበዛ ሰው ይነግሩታል። ሶሻል ሚዲያ ላይ ለሚጽፍ አንዳንድ ሰው ቻሌንጁን ስትነግሪው ወይም ቻሌንጅሽን ስትነግሪው ይሞቀዋል፣ ትከሻው ይሰፋል፣ በጣም ደስ ይሏል ችግርሽ ማለት ነው እና መፍትሄ አይሰጥሽም። ከማሞቅ ለጊዜው ከመስማት ባለፈ ለውጥ የሚያመጣልሽ ሰው የለም። ምንድነው ለማለት የፈለግከው ካልሽኝ አሁንም ያኛው ክፉ በዚህ ዘመን እየሰራ ነው። በዚህ ዘመን የብዙ ሰዎችን አእምሮ እየተፈታተነ ነው። እኔም ጋር ይመጣል። አሁን እኔንም አፌን ለመቀየር ሁኔታዎችን በሰው ይመጣል። ኦኬ በሚስቴ ይመጣል፣ በስራ ባልደረቦች ይመጣል፣ በጓደኞች ይመጣል፣ በስራ ይመጣል፣ በባልደረቦች በብዙ መልኩ ይመጣል ማለት ነው። ሁኔታውን የፈለገ ማድረግ ይችላል። እኔ ውስጥ ያለው የእግዚአብሔር መንፈስ ተናገር የሚለኝን እንጂ እሱ በጆሮዬ በኩል እሱ በሰርከምስታንስ እሱ በሁኔታዎች ምክንያት የሚያመጣቸውን ድምጾች የምናገርበት አፍ አሁን የለኝም። እኔ ያለኝ አፍ ማዳኑን የማወራበት ነው። እኔ አሁን ያለኝ አፍ ስለ እግዚአብሔር የምናገርበት ነው። ሁኔታውን መቀየር የሚችለውን አምላክ የማመልክበት አፍ ነው ያለኝ። አንዳንድ ሰዎች ነገሩን እናክብድበት፣ ሲከብድበት ሀሳቡን ይቀይራል ብሎ የሚሰሩ አሉ። ራሳቸው ላይ ከበድና ለማንኛውም እኔ ማወራው የከበደውን ማቅለል የሚችለው የተጣለውን ማንሳት ስለሚችለው ስለ እግዚአብሔር ነው አፌ መናገር የሚችለው። እዚህ ብዙ ሰዎች አፋቸውን ባይቀይሩ ደስ ይለኛል። ያመለኩትን አምላክ አሁንም ዛሬም ስለሱ ብቻ ማውራት ቢችሉ መናገር ቢችሉ ደስ ይለኛል። however ይሄ ነገር ግን እንደው ዝም ብለህ ልዩ እንደምታወራው ቀላል ነው ካልሽኝ አይደለም። ቀላል አይደለም። በጣም ከባድ ነው። ቻሌንጅ አለው፣ ዋጋ የሚያስከፍል ነው። ግን መጽሐፍ አንድ ነገር ይላል፣ እስከ መጨረሻ የሚጸና። እሺ ስለዚህ መጽናት አለብን። በማንኛውም ሁኔታ ውስጥ እግዚአብሔር ማኖር ይችላል። በማንኛውም ሁኔታ ውስጥ እግዚአብሔር ማሳለፍ ይችላል። እዚህ ለጊዜው የመጣውን ንክሻ፣ ለጊዜው የመጣውን ድምጽ በንግግራችን ማጉላት፣ በንግግራችን ሽንፈትን በመናገር ከንቱነትን መላበስ የለብንም እና ተስፋን የሰጠው የታመነ ነው። እዚህ ስለሚያሻግረን እቺን ቀን ማለፍ፣ እቺን ቀን መሻገር፣ እቺን ቀን መውጣት እንድንችል ተስፋችንን መጠበቅ ይኖርብናል እና ባዶ አይደለም የእግዚአብሔር ሐሳብ። በመሰረቱ ለኛ ያለው ሐሳብ መልካም ነው፣ ቆንጆ ነው፣ ንጹህ ነው፣ በጣም ደስ የሚያሰኝ ነው። ስለዚህ ይሄኛውን ግን እሱ ባለው ጊዜ እሱ በፈለገ ጊዜ በህይወታችን ላይ ስለሚያመጣው ይሄ በአቋራጭ መጥቶ እግዚአብሔር የሰጠንን ተስፋ እንዳናይ፣ እንዳንጠብቅ፣ ጸንተን እንዳንቆም የሚያደርገውን ክፉ መስማት የለብንም። ከምንም በላይ መጽሐፍ እንደዚህ ይላል፣ አንደበትህን ግታ ይላል። አንደበቱን የሚገታ ይልና ነፍሱን ይጠብቃል። ትዙዬ ነፍስ ውስጥ እውቀት አለ፣ ነፍስ ውስጥ ፈቃድ አለ፣ ነፍስ ውስጥ ስሜት አለ። ይሄ አፍን ብቻ ዝጋ እያለ አይደለም። ይሄ እነዚህ እውቀትህን ተቆጣጠር፣ ስሜትህን ጠብቅ፣ ፈቃድህን ግታ እያለ ነውና ብዙ ጊዜ አንደበታችን በጣም ከፍ ብሎ ከተከፈተ የእግዚአብሔርን ማዳን ለማውራት ቢከፈት ጥሩ ነው እና የኛ ስሜቶች በቃ በማዳን ውስጥ ይሸፈናሉ፣ በምስጋና ውስጥ ይሞላሉ እና እግዚአብሔር ደግሞ የሚታመኑበትን እኛ እናውቃለን ማለት አንችልም፣ እግዚአብሔር ያውቃል። እዚህ አንዳንድ ሰዎች እንግዲህ ይሄ መጠበቁ ተስፋ ካስቆረጣቸው፣ ይሄ መጠበቁ ካደከማቸው አሁንም መልሱ ያው ነው፣ እግዚአብሔርን መጠበቅ ነው። አፍን ከመቀየር፣ አንደበትን ከመቀየር እግዚአብሔርን መጠበቅ፣ ስለ እግዚአብሔር መልካም ማውራት፣ ስለ እግዚአብሔር መናገር፣ ስለ እግዚአብሔር ምስጋናን ማውራት፣ በአባቶቻችን ላይ የሰራውን መልካም ነገር መናገር ስቲል ያ ኢምፖርታንት ነው። ወደ ተግባር ግን ልምጣለሽ። አንዳንድ ሰዎች ተስፋ የሚባለውን ነገር ከያዙ በኋላ ዝም ብሎ አየር ላይ ያለ በቃ የሆነ ትንቢት ከተነገረ ይሁንላል ምናምን ተብሎ ይሁንላል ብቻ አይደለም። እስራኤላውያን ወተትና ማር ወደምታፈልቀው ምድር ትገባላችሁ ተብሎ ከተነገራቸው በኋላ ምን የሚባል ነገር አለ? መሄድ። በምን? በእግር በተራራው ላይ፣ በሸለቆ ውስጥ፣ በፀሐይ እና በጨለማ አንዳንዴ መሄድ የሚባል ነገር አለ እና ሲዝኖቹ ልዩ ልዩ ናቸው። አንዳንዱ የጨለማ ጊዜ ነው፣ አንዳንዱ የብርሃን ነው፣ አንዳንዱ ተራራማ ነው፣ አንዳንዱ ቁልቁለት ነው። በዚህ ሁሉ ግን መቆም የለም። ምንድነው ያለው? ቁልቁለቱም ሲሆን መሄድ ነው ያለው፣ ተራራም ሲሆን መውጣት ነው ያለው፣ መሄድ ነው ያለው። ሙቀትም ሲሆን መሄድ ነው ያለው፣ ሲበርድም መሄድ ነው ያለው። በዛ ሁሉ ግን እግዚአብሔር እየመራቸው ነበረ። በቀንም በማታም የእግዚአብሔር ማዳን፣ የእግዚአብሔር አብሮነት በእነሱ ጋር ነበረ ማለት ነው። እንግዲህ ይሄ እግዚአብሔር ትላንት የሰራ ነው፣ ስራ አላቆመም። ዛሬ በእኛ ሕይወት ይሰራል ማለት ነው። እኛ የምናልፍባቸው አሁን ሰዎች የሚያዩ ዲስቲኒው ውድቀት ነው ብሎ የሚጠብቁ ሰዎች ይኖራሉ። ዲስቲኒው ፍጻሜው በቃ ምናምን ነው ብሎ የሚጠብቁ ሊኖሩ ይችላሉ። ነገር ግን እግዚአብሔር ያስጀመረው
እግዚአብሔር ደግሞ የሚያስጨርሰው የድል አምላክ ስለሆነ እግዚአብሔርን በአዎንታዊ ቃሎች በምስጋና ቃሎች ይዘን መቀጠል አለብን ብዬ ነው ማምነው። ምን ማለት ነው? ይሄ ተስፋ የተሰጣቸው ሰዎች ስራ ይጠበቅባቸው እና ሲሰሩ በምንድነው? ተራራ መውጣት ትጋት ይጠይቃል፣ ትዕግስት ይጠይቃል፣ ቆራጥነት ይጠይቃል እና ደካማ ሆነን እንገኛለን አንዳንዴ ለስራ ስራ እንሰራ ተስፋ እናረጋለን። ኦልራይት መሄድ የሚጠይቅ ቦታ አንሄድም። ኦልራይት መፍጠን የሚጠይቅ ቦታ ላይ አንፈጥንም። መጽናት የሚጠበቅብን ቦታ ላይ አንጸናም። መታገስ የሚጠበቅብን ቦታ ላይ አንታገስም። መናገርም መጮህ የሚጠበቅብን ቦታ ላይ አንጮህም። ገብቶሻል? ስለዚህ ይሄንን ነገር ማድረግ በጣም ኢምፖርታንት ነው። እኔ በጣም ዝም ብዬ ጠበቅኩኝ ይላል አንዳንድ ሰው። ምናልባት እየጮክ ጠብቅ ተብሎ ነው ይችላል። ዝም ብዬ ጠበቅኩኝ ይላል። እየጮክ ጠብቅ ተብሎ ሊሆን ይችላል። እየጮክ ልጠብቅ ወይ ድምጽ ላሰማበት ወይ ይሄኛው ተራራ ምናልባት በጩኸት ሊሆን ይችላል። ይሄኛው ቁልቁለት አይታየም ወይ እየተንደረደርኩ ነው ልወድቅ ነው አይ በዝምታ ሊሆን ይችላል ያኛው የሚታለፈው። ገብቶሻል? እዚህ የእያንዳንዳችን የህይወት ቻሌንጅ ያንዳንዱ ከፍታ ነው፣ ያንዳንዱ ዝቅታ ነው። እዚህ በዛ ሁሉ አንዳንዱ በዝምታ አንዳንዱ በጩኸት ግን እንዴት? ስለዚህ በመስማት ነው። መጽሐፍ ላይ አንድ ቦታ እንዲህ ይላል የሚሰማኝ ግን በእርጋታ ይቀመጣል ይልና ከመከራ ስጋት ሁሉ ያርፋል ይላል። ስለዚህ አሁን መስማት የሚባለው ነገር ምንድነው? የምንሰማው ዝም ብዬ ልሂድ ወይስ የጮክ ልሂድ? ድምጽ ላሰማ ወይስ ዝም ልበል? ልጠይቅ ወይስ ልናገር? አልናገር ወይስ ዝም ልበል የሚለውን በመስማት ነው መልሱን የምናገኘው። እግዚአብሔር ምን አለን? እግዚአብሔር ምን ተናገረን? እንዴት ቁልቁለቱን እንዴት ዳገቱን እንውጣው? አሁን ይሄ ምሪት የሌላቸው ሰዎች ዝም ብሎ ተስፋ ስላደረጉ እግዚአብሔር ይሄን ሁሉ ጊዜ ታገስኩክ ጠበቅኩክ አሁን በቃ ይላሉ። የራሳቸው ስሜት ላይ የራሳቸው ምርጫ ላይ ይገባሉ ማለት ነው። በእኔ ዓለም ውስጥ ላሉ ሰዎች በእኔ እምነት ውስጥ ላሉ ሰዎች የማስተላልፈው መልእክት እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ያስተውላል፣ እግዚአብሔር ይረዳል። ግን እኛ መስማት አለብን፣ እኛ መጠየቅ አለብን እና ከሰማን ግን መረጋጋት ደግሞ የኛ ኃላፊነት ነው። አሁን በጣም ብዙዎቻችን እንቅበዘበዛለን በጣም እና እኔ ደግሞ ከሰው ሁሉ ማንን ማጽናናት ይከብድሻል ካልከኝ በጌታ ሆኖ ተስፋ ይቆርጥ ማለት ጌታ የሌለው ሰው አይደል ሲያወራ it's an opportunity even ወንጌል ለመንገር ብለህ አለ ተስፋ የሚሰጥ ጌታ ትለዋል። ጌታ ያለው ሰው እንደዚህ አይነት ነገሮች ሲያወራ የኔ ቻሌንጅ ነው ምናምን ምን ብዬ ነው ማጽናን ነው ምን ብዬ ነው ተስፋ መሰጠው ብላለሁኝ በጣም እና ያስኩኝ ነበር ሌስኖችን ስታወራ ስለ መንቀሳቀስ ወይም ከኛ ስለሚጠበቁ ነገሮች ከማንሳታችን በፊት ስለ ንግግር እያወራህ ነበርና ከተስፋ መተን ስለ ላይክ ከኛ የሚጠበቁ ነገሮችን ከማንሳታችን በፊት ብዙ ደቂቃ ስለ ንግግር እያወራን ነበርና አንተ ደግሞ ሴኩላሩ ዓለም ላይ ከነዚህ ጉዳዮች ጋር የተገናኙ ትሬኒንጎች የመድረክ ንግግሮች የሶሻል ሚዲያ ኤንጌጅመንቶች ስላሉ ከዛ ደግሞ አሁን ከመጽሐፍ ቅዱስ አንጻር ያወራን አይደለ ሰው ትውልዱ ያለው አንድ ላይክ የሆነው ትውልድ ያለው ኔጌቲቭ ቶት አለ የሆነው ትውልድ ያለው ፖዚቲቭ ነገር አለ ለዚህ ኢሹ ለምን በዛኛው አሁን እያነሳን ያለነው ነገር ሞቲቬሽን ሌላ ቃል አለው ብለኛል ኢንስፓይሬሽን ነው ዲፈረንሱ ምንድነው ልዩነቱ ምንድነው ከዛ ደግሞ በእግዚአብሔር ቤት ውስጥ ያሉ ወጣቶች እነዚህን መድረኮች እንዴት ነው ፊልተር አውት የሚያደርጉት እንዴት ነው የሚቀበሉት በመጽሐፍ ቅዱስ የተደገፈ ከተስፋ ጋር የተያያዘ የንግግርን አቅም አይደለ ያወራሃን የነበረው ሰው ሴኩላሩ ዓለም ላይም ደግሞ እነዚህን ርዕሶች ይዘው የሚሰሩ ሰዎች አሉ እሱን ባላንስ እንድንይዝ ነው ሞቲቬት መደረግን ነው ያያልን ያለ ነው ከዛ እዛ ውስጥ ብዙዎች ተነቃቅተው ልክ ቤተክርስቲያን ውስጥ ተስፋ አግኝተው ሲወጡ ለምን ሆፕፉል ይሆናሉ እንዳልነው እዛ አዳራሽ ውስጥ ሞቲቬት ሆነው ብዙ ነገር ዊሽ አድርገው የሆነ ነገር ብለው ደግሞ ወጥተው ልክ እንደ ክርስቲያኑ ሲወጣ ላይፍ እንደሚሞግተው ሰው ኑሮ ሞግቶት ህይወት ሞግቶት ሞቲቬት እንደተደረገው ሳይሆንለት ቀርቶ ዲስክሬጅ የሆነ ቅድም ስናወራ እንደነበረው ወደ ኋላ ተመልሶ ወደ ተስፋ መቁረጥ የተመለሰ ሰው አለ ያንተ የሥራ ኤንጌጅመንት እዛ ስለሆነ ብዬ ነው ቸርች አካባቢ እንዳለ ሰው ደሞ እኔንም ብትጠይቀኝ በእንደዚህ አይነት ሞቲቬሽኖች መጽሐፍ ቅዱሳዊ ጥቅስን በተቀባቡ ሞቲቬሽኖች ትጋት የሌለበት እንቅስቃሴ የሌለበት መነቃቃቶችን ይዞ ደግሞ
ወጥቶ እግዚአብሔር ብሎ ነበር አላደረገውም፣ እግዚአብሔር ታማኝ አይደለም ብሎ ከእግዚአብሔር ቤት የሚጠፋም ደግሞ ትውልድ አለ። እነዚህ ነገሮች ባላንስ ለማድረግ ሲጀምር ሞቲቬሽን ምንድነው? ክርስቲያን ይሄ እነዚህን ዓለሞች እንዴት ነው ኢንጌጅ ማድረግ የሚችለው? ጉግል ላይ ማየት ይቻላል። what is the difference between motivation and inspiration የሚለው እንግዲህ ተመሳሳይ ትርጉምም አለው ልዩ ትርጉምም አለው። ወደ ስር እየሄድን ስንሄድ ማለት ነው ስናየው ለእኔ ሞቲቬሽን እንግዲህ አሁን ትርጉሙ ተበላሽቷል፣ በሰዎች ጭንቅላት ውስጥ ደብዝዟል። ግን በቃ ማነቃቃት ነው፣ ሰዎችን ማነቃቃት ነው። እና ከዛ ቀጥሎ ሰዎች የሚጠይቁት ሂደት አለ። እሺ ተነቃቃው፣ ከዛ አስቀጥሎ ምንም ለውጥ በህይወት ያለመጣም ይሄ ማነቃቃት የሚለው ነገር አስፈላጊ አይደለም ወደሚለው ነገር ውስጥ ይመጣሉ ማለት ነው። በሞቲቬሽን አሜሪካን ሀገር፣ አውሮፓ ሀገር፣ አፍሪካ ሀገር የተጠቀሙ ሰዎች ሊሆኑ ይችላሉ። ኢትዮጵያ ውስጥ አልሰራም ወይም አልተጠቀምንበትም ሊሆን ይችላል። ግን ለኔ ይሄ ሞቲቬሽን የሚባለው ነገር አንዳንዴ እንዴት አየዋለሁ ኢትዮጵያ ውስጥ irrespective of your condition ኢንስፓየር ማድረግ ማለት ነው። አንቺ የሌለሽበት አንቺ የማታደርጊው ሰዎች እንዲያደርጉት እንዲለወጡ ስታስቢ ስትመኝ የምትነግሪያቸው ነገር አርጊ ብሉሽ የማታደርጊው sometimes not always እሱ ስለሆነ ድምጽ ያለው ቃል ብቻ ሆነ ጉዳዩ ማለት ነው። ድምጽ ያለው ቃል ብቻ ሆነ። በዚህ ምክንያት ሰዎች እዚህ ስትናገር በጣም ደስ ትላለ፣ በቃ እስከወጣ ጠብቄ የነበረ ከዛ ቀጥሎ ከጭንቅላት የሚያለም አልተለወጡበትም ማለት ነው። ግን እኔ ኢንስፒሬሽን ነው ስል ኢንስፒሬሽን ግን ህይወት ተኮር ንግግር ማለት ነው። እየተማርሽ ተማሩ፣ እየሰራሽ ስሩ፣ እየተለወጥሽ ተለወጡ። ድርጊቱ እንጂ ቃልሽ አይደለም ያንን የሚያደርገው። ምንድነው ሌላ እነዚህ ፈረንጆቹ የሚሉት ቃል አለ action speaks louder than words ያ ኦኬ louder than words ከንግግር በላይ የሚያወራ ተግባር አለ። አንተ ዱዌል ያደርግ ተግባር አለ። ያ ተግባር ሰዎችን ያናግራል፣ ሰዎችን ይናገራል፣ ሰዎችን ይቀይራል። ስለዚህ I prefer inspiration motivation ግን አያስፈልግም አይደለም። አንዳንድ ሰዎች ዲስከሬጅመንታቸው የሚቀየረው በቃ ጥሩ ድምጽ ያለው ቃል በጩኸትም መልክ በኃይልም መልክ በዝግታም በጩኸትም ብቻ ነግረሻቸው አሁን ካሉበት ያስተሳሰብ የንግግር ያኳዋን ደርስ ሲወጡ ይቀየራሉ። ለምን ያህል ጊዜ ይቀየራሉ ነው ፖይንቱ። እኔ አንድ ጊዜ እንደዚህ ያልኩት አንድ ሰው መሞት ፈልጎ ገመድ ይዞ እየሄደ አስቀምጬ በፐርፐዝ ነው የተፈጠርከው፣ ታላቅነት ውስጥ አለ፣ እግዚአብሔር በአላማ ነው የፈጠረ፣ ለምን ራስን ትገላለህ ስለው ኦኬ ብሎ አንድ ቀን ተመለሰ። ከ3ኛ ሳምንት በኋላ ሞተ። እና እኔ አም ቬሪ ሰክሰስፉል አልኩት አንዱ ሰው እንዴት ሲለኝ 3 ሳምንት ሙሉ ይሄ ሰውዬ እንዲወጣ እንዲገባ አነቃቅቸዋለሁ። ኦኬ ማለት ይሄ ሰውዬ እድሜ ልኩን ቆይቶ ቢሞት ጥሩ ነበር፣ ግን ከዛ ቀጥሎ አልቻለም። የተማርናቸው ትምህርቶች እስከ ዛሬ ነው ያቆዩን። ባይ ዘ ዌይ ከዚህ ቀጥሎ ሌላ እውቀት ነው የሚያስቀጥለን። ሰው የሚናገረው እስከገባው እስከተረዳው ጊዜ ድረስ ነው እና ሁኔታ ድረስ ነው። እና አንዳንዴ የሰውን ህይወት የኛ ንግግር አያቅነው፣ የእግዚአብሔር መንፈስ ነው የሚያቀነው። መጽሐፍ ቅዱስ ላይ መልካም ምክር የሰውን መንገድ ታቀናለች ይላል። that is inspiration versus motivation plus motivation sorry። ስለዚህ መልካም ምክርን ነው የምንሰጣቸው፣ ፖዚቲቭ ኢነርጂ ነው የምንሰጣቸው፣ ትችላለህ ነው የምንላቸው። ኦራይት በምን ይቻላል እንዴት ይቻላል? ምናልባት ቀጥሎ የሚያስፈልጉ ነገሮች ይኖራሉ። ዓለማዊ ላይ ሲኖር በቃ ትችላለህ ነው። ትችላለህ መሮጥ ትችላለህ፣ መነሳት ትችላለህ፣ ማቀድ ትችላለህ፣ መስራት ትችላለህ፣ ኢንጌጅ ማድረግ ትችላለህ፣ ጽናት ይኑር፣ ኮሚትዱን፣ ዴዲኬትዱን፣ ፎከስድ ሁን፣ ትችላለህ ነው። እዚህኛው ደግሞ ዓለም በጣም ሲምፕል ነው። ኃይል ሰጪ አለ፣ ለመሮጥ ኃይል አለ፣ ለመስራት ኃይል አለ፣ ለመነሳት ኃይል አለ፣ ለማቀድ ኃይል አለ፣ ለጋይዳንስ ኃይል አለ። የመንፈሳዊ ዓለም ላይ ማለት ነው። እዚህኛው መንፈሳዊነትን ለማያምኑ ሴኩላር ለሆኑ ሰዎች ማቀድን በስነ ስርዓት፣ መናገርን በስነ ስርዓት፣ ኦኬ ግልጽ ያለው ቅድመ ያዝን በስነ ስርዓት፣ ፎከስ ማድረግን በስነ ስርዓት። እኔ ሳስተምር እንዲላለው ቢዝነስ ዊዛውት ፎከስ ኢት ኢዝ ፎር ሎስ። አንዳንድ ሰው ቢዝነስ ይሰራል ግን አጽኖት የለው፣ ፎከስ አያደርግም። ልቡ ሌላ ቦታ፣ እጁ ሌላ ቦታ፣ ሀሳቡ ሌላ ቦታ፣ ንግግሩ ምናምን ሌላ ቦታ፣ ብትንትን ያለ ሰክሰስ ምንድነው ይሄ ኤክሰለንስ የሌለበት ግን ስራ ይሰራል። ስለዚህ እኛ እዚህኛውም ዓለም ሞቲቬሽን ኢምፖርታንት ነው። ከሞቲቬሽን በላይ ግን ሲግኒፊካንትሊ ኢንስፒሬሽን ኢምፖርታንት ነው። እንደውም አስተማሪዎቻችን ዓለማችን በሃይማኖት ተግባር ውስጥ ኢትዮጵያን ዓለምልተውና ኢትዮጵያን በሃይማኖት ተግባር ውስጥ በሁሉም ሃይማኖት ውስጥ በጣም ከባዱ ነገር ሰዎች የማያደርጉትን ነገር አርግ እያሉ ሰው ያስተምራሉ። እንደ ፈሪሳውያን ማለት እነሱ ትጋት የለባቸው፣ በጣም ትጋ ብሎ ያስተምራሉ። ሰው ደግሞ ዛሬ መስማት ትቷል፣ ማየት ይፈልጋል። መስማትና ማየት በጣም ልዩነት አላቸው።
ሰው ሲሰማ ይሄንን ነገር አሁን በአይኑ እያየና እየሰማ ያለ ሰው እንዲሁም በሬዲዮ መልኩ ቢሆን የሚሰማው ይሄን ነገር እኩል አይረዳም ሰው። ስለዚህ ተጽዕኖ የሚፈጠረው ባየና በሰማው ልክ ነው። እና የኛ ሀገር ሰው እንደውም ሲናገር ነገር ይገባል አለ። እንዴት በአይን ይገባል? አይን የመወሰኛ ደርዝ ናት። እና እንደውም ሌላ ቦታ የኛ ሀገር ሰው በአይኔ ይልና በብረቱ ስለዚህ በዚህ በብረት አይነ ምን አይታል ነው። ስለዚህ ሰዎች እንዲያዩ ማድረግ መቻል ነው። እንደሚሳካላቸው፣ እንደሚያመልጡ፣ እንደሚሻገሩ። ግን በምንድን ነው የሚሻገሩት? ወዴት ነው የሚሻገሩት? ምንድን ነው የሚያሻግራቸው? ለምንድን ነው የሚሻገሩት? ታቲዛለስ ይህንን ነው የምናስተምረው። እዚህ ቤት ቀላል ነው፣ ኃይል ሰጪ አለ። እናንተ ቤት በጣም ሲምፕል ነው፣ የሚያግዛለ። እዚህ ቤት በጣም የሚያልቃል፣ እንድጀምር የሚቀሰቅሳለ፣ ደግሞ የሚያስጨርሳለ። እኛ ቤት በጣም በዚህ አይነት ማንነት ውስጥ የጀመሩ ሰዎች መጽናት ነው የሚጠበቅባቸው፣ ትዕግስተኛ መሆን ነው የሚጠበቅባቸው፣ መስማት ነው የሚጠበቅብን። ኦራይት ግልጽ ማድረግ ነው የሚጠበቅብን። ከዛስ እዛው መሆን ነው የሚጠበቅብን። ፎከስ ማድረግ ነው የሚጠበቅብን። ኦኬ ፎከስ ካደረግን፣ ከሰማን፣ ኮንሲስተንት ኮን ይሄ ኮሚትመንት ካለን የማይፈጸምበት ምክንያት የለም። መጽሐፍ ቅዱስ ላይ አባብላታለሁ ይላል። ከዛስ ወደ ምድረ በዳ ወስዳታለሁ። ለምንድን ነው ምድረ በዳ የሚወስድ? ከተማ ይሻል? ብዙ ሰው እግዚአብሔር እያባበለው ነው። ምድረ በዳ ውስጥ ጽናት በጣም ያስፈልጋል። ትንሿ ለብዙ ጊዜ ማቆየት ትዕግስት ይጠይቃል። ምድረ በዳ ውስጥ ምኞት በጣም ከፍተኛ የሆነ ፍላጎት ይመጣል። የምን ወደ ውሃ ዳር መጠጋት፣ ወደ ስኬት የመጠጋት። ኦራይት እዛ ምድረ በዳ ላይ ያሉ ሰዎች አሉ። ዛሬ ክፉ ባይናገሩ ጥሩ ነው። እግዚአብሔር እያባበላቸው እና በጣም የሚገርመኝ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ የልቤን ለልቧ ነግራታለሁ። ከተማ ቢነግራቸው ይጠፋሉ መሰለኝ። የምድረ በዳ ወስዶ የልቡን ለልባቸው ይናገራል። እዚህኛ በብዙ ምድረ በዳችን አልፈን ሆፕፉል መሆን ንግግራችን የኛ ሪስፖንሲቢሊቲ ላይ እንምጣ። ያው ሌላ አንተ ስታወራ ኢንስፓየር ከሚያደርጉኝ ወይም ደግሞ እንደ ቅርበቴ ካየሁብህ ኳሊቲዎች አንዱ ትጋት ነው። ፐርሰናሊ ለብዙ ሰዎች መመሰክርልህ በስራ አጋጣሚ በተገናኘንበት መንገዶች ሁሉ ሞቲቬሽን እንደማያውቅ ሰው ወይም እዛ ዓለም ላይ እንዳለ ሰው ትጋት አይባል እንደሌለ ሰው ትጋት አይባል እንዳልከው ስለተበላሸ ሞቲቬት ስለሚያደርጉ ሰዎች ያለን ምልከታ ስለተበላሸ አይና እንደዛ አይነት ኤክስፒሪየንስ ያላቸውን ሰዎች ግን ኢንጌጅ አድርገህ የያስካቸውን ነገሮች መጨረስ ትጋትን እንዳየ ሰው ስለኛ ኃላፊነት ጥቂት እናውራ። ይሄ ኢንስፓየር የሆነው በላይፍ ኤክስፒሪየንሱ የተነቃቃው ትውልድ የግሉን ኃላፊነት ምናልባት ካለመወጣት እየወደቀም ወይም ወደ ተስፋ ማጣት እየሄደም ከሆነ እሱንም ከማትረፍ አንጻር ትንሽ ፐርሰናል ነገርህንም ያንተንም መንገድ እያካፈልከን ይሄ ከዛ ህይወት ወጥቶ ዩኒቨርሲቲ ገብቶ አሁን እየሄድክባቸው ያሉ መንገዶችን በምትሄድበት መንገድ ውስጥ እንደው ዝም ብሎ እየተነቃቃ ከዛም እየተነቃቃ አልቀጠልክም አይደል? ሰው አብረህ እንዴት አስኬድከው ትጋቱንም ይሄኛውንም ሆነት? ብሎ መነቃቃት የትም አይደርስም። በመነቃቃታችን ምክንያት የሚጠየቁብን ነገሮች አሉ። መንቃት፣ መስራት፣ ስራን መቀጠል፣ ምንሰራውን በግልጽ ማወቅ፣ ንግግራችንን ማስተካከል፣ ከምንም በላይ ደግሞ ኃይል ሰጪው ጋር ያለ ግንኙነትን ስትሮንግ ማድረግ፣ ከእግዚአብሔር ጋር ያለን ግንኙነት ስትሮንግ ማድረግ። እግዚአብሔርን ስንጠይቀው በአንጻሩ ለምንፈልገው ለሚያስፈልገን ለተነሳንበት ዓላማ የሚያስፈልገውን ኃይል የሚያስፈልገውን ጽናት የሚያስፈልገውን ተነሳሽነት እንዲጨምርልን ኃይል እንዲሰጠን መጠየቅ ያስፈልጋል። ብዙዎች ደክመው ዝለው ወደ ኋላ ተመልሰዋል። መጽሐፍ በሚደክመው በሚመለሰው በሚያፈገፍገው ነፍሴ በሱ ደስ አትሰኝም። ስለዚህ መመለስ አያስፈልግም። በያዝነው መንገድ አንድ አማራጭ ነው ያለው፣ ወደፊት እና ወደ ላይ መሄድ ብቻ ነው የሚያስፈልገው ማለት ነው። ስለዚህ ቻሌንጆች አሉ። በተለይ ደግሞ እኛ ቤት በጣም ኃይለኛ ተግዳሮቶች አሉ። ግን እነዛን ተግዳሮቶች ደግሞ የሚያሸንፍ ኃይለኛ የእግዚአብሔር ጸጋ አለ። ስለዚህ ከተግዳሮቶቹ በላይ ጸጋው ላይ ፎከስ ማድረግ ያስፈልጋል። ብዙዎቻችን ፎከሳችን ተግዳሮቱ ላይ ነው። የምናወራው ተግዳሮቱን ነው፣ ምንናገረው ተግዳሮቱን ነው፣ ምናየው ተግዳሮቱን ነው፣ ምን ተነትነው ተግዳሮቱን ነው፣ ምናስበው እሱን ነው። ስለዚህ የሚብሰው እሱ ነው ማለት ነው። ስለዚህ እዚህ የባሰው ነገር ላይ
እንደ ጨለማ ነውና ይሄን ተግዳሮት ላይት ይፈልጋል ማለት ነው። እና ላይቱ የክብሪት ሊሆን ይችላል፣ ላይቱ የሻማ ሊሆን ይችላል፣ ላይቱ የአምፖል ሊሆን ይችላል። እናብራበት። እዚህ ቀስ በቀስ ይሸረሸራል፣ ይገፈፋል ማለት ነው። ስለዚህ ከምንም በላይ ደግሞ እኔ ወጣቶችንም አሁንም በተለይ በእኛ ዓለም ላሉ ወጣቶች ሳስተምር መጽሐፍ ሊሰራ የማይወድ አይብላ ይላል። አሁን ብዙ ሰው ይሰራል ግን አይበላም። እኔ እየለፋው ይላል። ከዛ ቀጥሎ ልፋ አልተባለም፣ ስራ ነው የተባለው። ልፋትና ስራንም መለየት ያስፈልጋል። ስራ የእግዚአብሔር ባህሪ ነው። ኢየሱስ እዚህ ሳለ አባቴ ይሰራል እኔም፣ አባቴ ይለፋል እኔም እለፋለሁ ብሎ፣ አባቴ ይሰራል እኔም እሰራለሁ። እና እነዚህ የምንጽፋቸው የምንናገራቸው ቃላቶች በራሱ በህይወታችን ላይ በጣም ተግዳሮት ይፈጥራሉ ማለት ነው። ስለዚህ ልፋትና ስራን መለየት። የሚለፋ ሰው አያመሰግንም፣ ያጉረመርማል። እኔ እየለፋው እያላበኝ እየተጋው እንዲህ ያልኩ ይላል ማለት ነው። የሚሰራስ ያመሰግናል። እንጀራ ስለሰጠኝ፣ ስራ ስለሰጠኝ፣ እድል ስለሰጠኝ አመሰግናል። የምሰራው ስለሰጠኝ አመሰግናለሁ ይላል። ሞያዬን ስለሰጠኝ አመሰግናለሁ ይላል። የሚለፋ ያጉረመርማል፣ የሚሰራ ያመሰግናል። አሁን ፖይንቱ ይሄ ነው። እየለፋው ነው፣ እየሰራው ነው። ልፋን የተባልኩት ስራን የተባልኩት የሚለው በመልፋትና በመስራት ሂደት ውስጥ ያሉት ሂደቶች መውደድ ይባላሉ። አሁን አንዳንድ ሰው ከፍተኛ ኢፈርት ስላወጣ በነገሩ ላይ እየለፋ አይደለም። እየለፋ ሳይሆን እየጎለበተ ኢነርጂ እያወጣ ጉዳዩን ለማስፈጸም እየሰራ ኃይል እያወጣ ነው ያለው ማለት ነው። እና በዚህ ሂደት ውስጥ ያለው መውደድና መጥላት ነው። ሊሰራ የማይወድ ሲል ኪወርድ ምርጫ ነው። ሰዎች መምረጥ ነው። በንግግሮች ውስጥ ኪወርድ እንመርጣለን። እኔ አሁን መውደድ የሚለውን የመረጥኩት እዚህ ጋር። የሚሰራውን የሚወድ ወዶ የሚሰራ አለመብላት አይችልም። የሚሰራውን የማይወድ ወዶ የማይሰራ የማያመሰግን ይለፋል፣ ደግሞ ላይበላ ይችላል። ስለዚህ ሰዎች እየለፉ ነው፣ እየሰሩ ነው። ስለ ነገሮች ያለ ምልከታ ክሊርሊ በጣም ቆንጆ መሆን መቻል አለበት፣ አግባብነት ያለው መሆን አለበት። ስለዚህ ወዶ የሚሰራ ሰው አለመብላት አይችልም። እግዚአብሔር ያንን ሰው በጣም ያከብራል፣ ለቦታም ደግሞ ያጨዋል፣ ለሰዎች ሪኮማንድ ያደርገዋል። ሰዎች አንድ ጊዜ የዚህ መርከብ በሚሰራበት ጊዜ እግዚአብሔር ሰዎችን ይጠቁም ነበር። የእጅ ሙያ ያላቸውን ሰዎች ከሌን ተጠቀመው እያለ ይጠቁም ነበር። ሙያችን መጠቆም አለበት። ለዚህ ጉዳይ ማን ነው ተብሎ ሲታሰብ እኔ ስራ ስለምወድ እኔ መጠቆም አለብኝ። ለዛ ምሳሌ ስለመሆን እኔ መታጨት አለብኝ። በጣም እንግዲህ ቅድም አንቺ ምስክርነት ስለኔ ሰጥተሻል። እስቲ ሌላም ጊዜ በደንብ አድርገሽ ስጪ። ማለት እኔ 12 ሰዓት ተኩል በጽዳት ቢሮ ከምታገለግለን ሰራተኛ ወይም አብሮ ምሰራ ልጅ በፊት ነው ቢሮ የምገባው። አንዳንዴ ለሷ ቢሮ እኔ የምከፍትላት እና ማታ ደግሞ ከሰራተኞች ቀጥሎ ነው የምወጣው እና ስራዬን ወድጄ ፈቅጄ ደስ ብሎኝ ነው ምሰራው እና በዚህ ቦታ አለመብላት አልችልም ማለት ነው። ስለዚህ ሌሎችም ይሄ ትጋት፣ ይሄ ጽናት፣ ይሄ የሚወደድ ማንነት በህይወታቸው መኖር አለበት። አለመብላት አይችሉም። እንግዲህ ስራን የምንፈልገው ቀጥሎ ለመብላት ነው እና ለማብላትም ነው። ስለዚህ ይሄንን መያዝ በጣም ኢምፖርታንት ነው። ትጋት በጣም የእግዚአብሔር ባህሪ ነው። መትጋት አለብን። መጽሐፍ ቅዱስ አንድ ቦታ ላይ የትጓነች ትገዛለች። ስለዚህ ትጉ መሆን አለብን፣ መስራት አለብን፣ ኮንሲስተንት መሆን አለብን። ዝም ብሎ በመነቃቃት ውስጥ ብቻ መቆየት ለውጥ አያመጣም። ብዙዎቹ ተነቃቅቷል ኦልሬዲ ማለት ነው፣ ግን ወደ ትጋት የገባ መነቃቃት የላቸውም። ወደ ጽናት የገባ መነቃቃት የላቸውም። ወደ ለውጥ የመጣ መነቃቃት የላቸውም። ሙቭመንት የለም። ስለዚህ ሙቭመንት ያስፈልጋል ማለት ነው። አንዳንዶች አሉ ተነቃቅቷል፣ ስራው ወደ እነሱ እስኪመጣ የሚጠብቁ አሉ። አንዳንዱ ተነቃቅቷል፣ ወደ ስራው ነው የሚሄደው፣ ስራው ወዳለበት ነው የሚሄደው። አንድ ጊዜ ይሄንንም ሌሎች ስቴጆች ላይ ተናገር ያለው አንድ ሰው ከሐዋሳ ነው መጥቼ እዚህ አዲስ አበባ ስላፋ በቃ ስወድቅ ስነሳ ሸለቆንም ተራራውንም ስወጣ ስወርድ አየኝና ወደ ሐዋሳ ሄዳለኝ። በጣም ትልቅ የተማረ ሰው ነው። ወደ ሐዋሳ ሄደ እንዴ አንተ ዲግሪ ይዘህ የመንግስት ኦዲተር እየሰራህ አንተ ተመተህ እዚህ ትላፋለህ፣ ትወድቃለህ፣ ትነሳለህ አለኝ ማለት እና አይደለም። እኔ ይሄ ወቅታዊ ነው። እግዚአብሔር ወደ አሳየኝ ወደ ትልቅ ቦታ እደርሳለሁ፣ አልፋለሁ እና ያንን ትላልቅ ንግግሮች በእኔ ሁኔታ ነው የምነግረው የነበረው በዛን ጊዜ ማለት ነው። እና ሲያየኝ አልተመቸውትም። ሁኔታዬን አይቶ ምደርስ አልመሰለውም፣ ወደዛ ምገባም አልመሰለውም፣ ሀሳብ የሚቀየር አልመሰለውም። ማለት ላይ ይሄ ያለው የዛን የነበረው ሀዘን፣ ጭንቀት፣ እጥረት ምናምን የሚቀየር አልመሰለውም። እና መጨረሻ ላይ አንድ ቀን ትልቅ ስቴጅ ላይ አየኝና አይ ቲንክ ከሀገር ውጭ ይመስለኛል አየኝና ደወለልኝ። አንተ እኮ አለኝ ትናገራለህ፣ ስለምትናገር ሰው ይረዳሃል። ማለት ወዴት እንደሚሄድ
መናገር መቻል ያስፈልጋል። ምን እንዳያስኩኝ ምን እንደማስብ ምን አቺቭ ለማድረግ እየሰራው የዛኔ ነው አብሮ የሚሰሩትን የማገኘው። የዛኔ ነው በጽናት ከኔ ጋር የሚሰሩትን የማገኘው። የዛኔ ነው የማግዛቸው የሚያግዙኝን የማገኘው። የዛኔ ነው አብሮ ሰራተኞችን የማገኘው። የዛኔ ነው ምልክት የሆኑ ሰዎችን የማገኘው። አሁን አንዳንድ ሰዎች በማህበራዊ ሚዲያ ላይ ሲጽፉልኝ እንደዚህ እኮ ትል ነበረ ሆነልክ እኮ ይሉኛል። እና የሚያደርገው አምላክ በለው ብሏል። ተናገር ብሏል። ከአንደበት ቃል በኋላ የሚያጸና መልአኬን እልካለሁ አንተ ተናገረው ብሏል። አሁን አንዳንድ ሰው ባይሆንስ ይላል። የተናገርኩት ባይሆንስ ምን አገባክ? አድራጊው ነው እኮ የሚያደርገው። ስለዚህ በእኔ ኃይል አይደለም በእኔ ብርታት አይደለም በእግዚአብሔር ኃይል የተናገርኩት ይሆናል። ከዛስ ከኔ ምን ይጠብቃል? እግዚአብሔር ደግሞ የኔን ተርን የኔን እድል የኔን ኃላፊነት ደግሞ ይጠብቃል። ስራ፣ ተነሳሽነት፣ ጽናት፣ ኮሚትመንት፣ ፓሽኔት ለነገሩ መሆን ይጠይቃልና በዚህ ምክንያት ነው በርካታ ወዳጆቼ በእኔ ዓለም ውስጥ ያሉ ስንፍና ይባቸዋሉ። ካልጋቸው የሚነሱበት ሰዓት፣ ወደ ስራ የሚገቡበት ሰዓት ምናምን በጣም ዋጋ የሚያስከፍል ነው። ምናልባት ከራሳቸው ድክመት ያው እዛ ዓለም እኔ ዓለም ምናምን ስንባባል ተመልካቾቻችንም ግራ እንዳይገባቸው ቤተ ክርስቲያን ውስጥ ያሉ ቃለ እግዚአብሔር ስብከትን መንፈሳዊ ልምምድ ላይ ያሉ ወጣቶችን ብቻና ምናልባት ሴኩላሩ ዓለም ላይ እንደ ከተማም እንደ ኢትዮጵያም የተለመዱ ስለሆነ አሁን ደግሞ እንደዚህ አይነት ስልጠናዎች በሶሻል ሚዲያ በመድረክም ይደረጋሉ። ሀገራዊ የሆኑ ትልልቅ መድረኮች ላይ ያንን ነገር ዴሊቨር ከሚያደርጉ ሰዎች መካከል ስለሆንክ ነው ይቺ ዓለም ያቺ ዓለም እየተባባልን ያለ ነው። የዚህን ሀሳብ መጨረሻ እንደው ለመስጠት ከተስፋ ተነስተን አይደለ እዚህ የመጣ ነው። ተስፋ ለማግኘት ብለው ወደ ቤተ ክርስቲያን መጥተው ብዙ ወጣቶች ስለ ተስፋ አሁን በአብራራህልን አቋም ባለው መልኩ ሳይረዱ ስለ ንግግር በዚህ መልኩ ደግሞ ከእግዚአብሔርም ቃልም ከሚጠቅሙን ሴኩላር መጽሐፎችም ይሁን ሳይረዱ ግን ሁኔታቸውን ከመካድ ወይም በመንፈሳዊ እንትን ቋንቋ ኮንፌስ ለማድረግ ጨለማ ውስጥ ነኝ ብርሃን ይመጣልኛል ሳይሆን ጨለማ ውስጥ አይደለሁም አሞኛል ታከማለሁ ወይም ፈውስ እግዚአብሔር ያደርግልኛል ሳይሆን አላመመኝም በይ ተብለው ብዙ ከመንገድ የወጡ ምናልባት በአገልጋይና በአገልግሎት ብቻ ሳይሆን በእግዚአብሔር ላይ አቋማቸውን ምልከታቸውን የቀየሩ ሰዎች አሉና ይሄ እኛ እያወራን ያለነው ንግግር ከሱ ጋር እንዳይቀላቀል የሆነች ኢንላይትመንት ብትጨምርልን። ቴንክ ዩ። ሶ እንግዲህ እያንዳንዱ ሰው የሚገርምሽ ምርጫ አለ እና ሰው የምርጫው ውጤት ነው እና የሚመርጠው ነው። የፈለገ ብትነግሪው የፈለገ ብታስተምሪው በተለይ እድሜው ከ18 ዓመት በላይ የሆነ ሰው የሚናገረው እንደሚያስበው ነው እና እንደሚያምነው ነው። ቢማርም ብዙ አይለወጥም። እንደ ማለት መማር ማለት እንግዲህ ያለን ነባራዊ እውነትና እውቀት ቀይሮ በአዲሱ በተማረው እውቀት ውስጥ መሆን ማለት ነው ወይም እይታ ውስጥ መሆን ማለት ነው። እዚህ አብዛኛው የሚናገረው የእግዚአብሔርን ቃል አይመስልም። አብዛኞቻችን የምንናገረው ወይም እግዚአብሔር እንደሚፈልገው አይመስለኝም የምንናገረው። መጽሐፍ እንደሚል እናውራ እንደዚህ ነው የሚለው የሚናገር እንደ እግዚአብሔር ቃል ይናገር ይላል። እዚህ አንቺን ለማርካት አንቺን ለማስደሰት ብዬ እኔ እንዳንቺ ፍላጎት ወይም እንደኔ ስሜት መናገር አለብኝ ብዬ አላምንም። እንደ እግዚአብሔር ቃል ነው የምናገረው። ስለዚህ ይሄ መካድ የሚለው ነባራዊ ሁኔታን መካድ ስሜትን መካድ ምናምን የሚለው እንደ የሰዎቹ ፍላጎት እና አንድ ነገር ደግሞ የምንናገርበት ምክንያት እና ደግሞ የምንናገርበት ውጤት ሪዘልት አለ። ስለዚህ ለምንድን ነው ያንን ነገር በዛ መልክ የምንናገረው? ለምሳሌ ያመመው ሰው ህመሙ የሚናገረው ምክንያቱ ምንድን ነው? አንዳንድ ንግግሮች ህመምን የሚያብሱ ናቸው። ገብቶሻል? ለመዳን ከሆነ መናገር አለበት። ሐኪም ቤት ሄደሽ መቼም አላመመኝም አትዩ መርምሮ እንዳመመሽ ይነግርሻል አይደለ? ግን አንዳንድ ሰው እኮ እኔ ማቃቸው ሰዎች አሉ ትንሽ ህመም ሲጀምራቸው የሚያብስ ንግግር ይናገራሉ። ከስራ ለመቅረት ብለው አሞኛል ይላሉ። የኛ ዓለም ወይም ይሄ የክርስቲያኖች ዓለም የቃል ዓለም ስለሆነ ገብቶሻል? ይሄንን ሐሳብ ወደ እውነት የመቀየር አቅም አለ። ስለዚህ ይሄ የእውነት የታመሙትን ሰዎች ሳይሆን ለመታመም ገና ማለት ሲንደረደሩ ወይ አትበሉ ነው አሁን ገና ሲጀምር ድልን ላይ ማወጅ የተቻለ ሽንፈትንና ትክክለኛ ትርጉሙን ብቻ ተናገሩ አይልም የእግዚአብሔርም ቃል።
ገብተሻል? እኛ ያለንበት ዓለም ንግግር የምንመርጥበት ነው ማለት በደሙ ተፈውሻለሁ ድኛለሁ የምንልበትም ዓለም ነው። ያ ማለት ግን ለሚመለከተው ሐኪም እኔ እነግረዋለሁ፣ ግን ለሁሉም ሰው እኔ አልነግርም። እየዞርኩኝ ለማያድነኝም ለማያክመኝም ምንም ማለት በዛ ጉዳይ ላይ ኮንሰርኑ ላልሆነ ሰው ቻሌንጄንም ህመሜንም እየዞርኩኝ አልነግረውም። ለሚመለከተው ሐኪም ከሆነ ለሚመለከተው የፋይናንሻል አድቫይዘር ከሆነ እናገራለሁ ማለት ነው። ስለዚህ ንግግር ላይ ተንተርሶ ለሚመጣው ማንነት ሰይጣን በብዛት አሁን ጥሩ ሊመስለን ይችላል። ይሄ ቆንጆ አድርጎ መናገር፣ በጣም ታምሜያለሁ፣ በጣም ጨለማ ውስጥ ነኝ፣ በጣም ደክሞኛል፣ በጣም የሚገርም ምናምን ብሎ መናገር ለሰይጣን እንጂ ለእግዚአብሔር አያስደስትም። ለሰው ይሞቃል፣ ሰውን ያሞቃል። ባይ ዘ ወይ ቅድም ሞቲቬሽን ላይ እንደውም እውቀትና ሙቀት አለ። ባይ ዘ ወይ ሙቀትም ኢምፖርታንት ነው። በጣም የቀዘቀዘ ሰው የመጀመሪያ የምናደርገው እናሞቀዋለን። ስለዚህ ሙቀት ያስፈልጋል። ቅዝቃዜ ውስጥ ሆኖ እኮ መስማት፣ መቆም፣ ማዳመጥ አይቻልም። ስለዚህ መሞቅ አለበት። እና እውቀት ከሆነ ደግሞ እውቀት ኦቨርናይት ዝም ብሎ የሚመጣ ጉዳይም አይደለም። ኢንስፒሬሽንም ስንል ለምሳሌ መኪና መኪና ነዳጅ ከሌለው ስሙ ምንድን ነው የሚባለው? መኪና ነው፣ አይቀየርም አይደል? ባትሪ ከሌለው ስሙ ምንድን ነው? ኢቭን አንድ ሰው ባትሪ የሌለው መኪና አይልም። የሚገርምሽ። ስለዚህ ሰውም ለጊዜው ድክመት ውስጥ መሆኑ ከሰውነት ኳሊቲ አያወጣው። የዛ ኢንስፒሬሽን አስፈላጊነቱ ምንድን ነው? ኢነርጂ። ስለዚህ ትንሽ ባትሪው አልሞቅ ምናምን ያለው መኪና ሰው ምን ይላል? ግፉልኝ ይላል፣ ትንሽ ፑሽ ያደርጋል። ስለዚህ እኔ ሞቲቬሽን ወይም ኢንስፒሬሽን ቼንጂንግ ከረንት ማይንድ ሴት ኦፍ ዘ ፐርሰን፣ መቻል እየቻለ የሚያስችለውን ይዞ አልችልም ያለው ሰውዬ ትችላለህ፣ አዎ በል ትችላለሁ በል። አስቻዩን ይዛል ትችላለህ፣ አስቻዩ መያዝን እስቲ ንገረኝ መጀመሪያ። ይዘዋል? አዎ። ከዛ እችላለሁ በል። እችላለሁ። አስቻዩን መያዙን ካመነ በኋላ እችላለሁ ቢል ችግር የለው። አስቻዩን እንደያዘ ሳያውቅ ግን እችላለሁ ካለ ዝም ብሎ አየር ላይ ያለ ድምጽ ያለው ቃል ብያለው ቅድም ይሆናል ማለት ነው። ስለዚህ ምርጫ ነው። አሁን ይሄ ለቤተ ክርስቲያኖች ዶክትሪናል ዲፍረንስ ወይም ደግሞ ዲኖሚኔሽናል ዲፍረንስ ተብሎ ወይም በቃ ያኔ ጨለማ ውስጥ ካለው ጨለማ ውስጥ ነው ያለን በል። የህመም ሲምፕተ ምናምን ሲመጣበት ዝም ብለህ በሜዳም በማኪም አሞኛል በል የሚባለው ከሆነ እኔ እሱን አልቀበለም። ሰው ለሚገባው እና ለሚገባው ለሚመለከተው ሰው ትክክለኛ ንግግርን መናገር ይችላል። በዛ ሁኔታ ውስጥ ግን የሚለውጠውን አምላክ ይዞ የሚንቀሳቀስ ሰው፣ ለዋጩን፣ ፈዋሹን፣ አዳኙን ይዞ የሚንቀሳቀሰው ሰውዬ ከሆነ ግን መጽሐፍ እንደሚል በቻሌንጁ ላይ ኃይለኛውን መጥራት የመጀመሪያው ነው። ያ ማለት ግን መታከም አለበት፣ ለሚገባው ሐኪም ዲናይ ማድረግ አለበት ማለት አይደለም። በፍጹም መተናል የሆነ መንገድ መተናል። ከዩኒቨርሲቲ በኋላ ከጌታም ጋር ከትጋትም ጋር ደግሞ ከትልልቅ ሀገራዊ ጉዳዮች ጋር ወክ ማድረግ መሄዱ እንዴት ነበር? እስቲ ወደ አንተ ልምጣና ስለ ትጋቴ መስክረሻል ስላለ ምን እላለሁኝ አንዳንዴ ክርስቲያን ሆኖ በጌታ ቤት ሆኖ እዛው ቦክስ ውስጥ ኢምፓክት የሚያመጡ የሚሰሩ ሰዎች አሉ። ደግሞ ወጥተው የተለያዩ ነገሮችን የሚያነሱ ሰዎች አሉ። አሁን የምናወራቸው ነገሮች በሌሎች መድረኮች ላይ ምናልባት ጥቅስ ጎድሏቸው ወይ መጽሐፍ ቅዱስ ሳይባሉ ተነስተው ለውጥ የሚያመጡ አቅም የሚሰጡ የሚያስነሱ ትውልድ የሚያስታጥቁ ሆነው እንዲሰሩ ልብህ ላይ ያለ ሰው ትመስለኛለህ። እና ያንተን መንገድ እስቲ ትንሽ አጫውተን፣ ከሊስትሮነቱም ከቻሌንጁም ፋሚሊ ጋር አክሴፕታንስ ካለማግኘቱም ልዩ እንዴት ወክ እያደረገ ደግሞ እዚህ ጋር ቆመ የሚለውን እንግዲህ ይሄ የእግዚአብሔር ዓለም ሲገባሽ የትውልድ ብርሃንነት ይገባሻል። ስለዚህ ይሄ ብርሃን ደግሞ የሚገለጠው ከፍታው ላይ ነው። አሁን ይሄ ሚዲያ የከፍታ ቦታ ነው። ብዙዎች ይደርሱታል ወይም ብዙዎች ጋር ይገባል ማለት ነው። ከፍታ ነው አንደኛው። ሰዎች ለክፉ ዓላማ ሚዲያን ይዛሉ። የሰውን አእምሮ ለማጨለም፣ ማይረቡ ድምጾችን ለመላክ ምናምን ይዛሉ። እናንተ ደግሞ ይሄን መርጣችሁ ብርሃን የሆኑ ሀሳቦችን ለሰው ጆሮ ለማድረስ፣ ለሰው ልብ ለማድረስ፣ ለሰው አእምሮ ለማድረስ የአንደኛ ከፍታ የቢዝነስ ነው። ሁለተኛው ሚዲያ ነው። ሶስተኛው ሊደርሺፕ፣ ገቨርናንስ፣ ፖለቲካ፣ እነዚህ ከፍታዎች ናቸው። ስለዚህ እኔ እግዚአብሔር ተስፋ ከሰጠኝ በኋላ በሰጠኝ ተስፋ ውስጥ የምሰራው ምንድን ነው ብዬ ስረዳ የሰዎችን ያመለካከት ደረጃ መቀየር፣ የሰዎችን ንግግር መቀየር፣ እርምጃቸውን መቀየር፣ ውጤታማ እንዲሆኑ መስራት፣ ለዛ ደግሞ ምሳሌ መሆን፣ እኔም እዛ ውስጥ ገብቼ ሌሎች እንደዛ እንዲገቡ ማገዝ የሚል ሂደት ውስጥ ገባው ማለት ነው።
ስለዚህ መጽሐፍ እንደሚነግረኝ መጽሐፍ እንዳስተማረኝ የዓለም ብርሃን ስለሚል ከፍታው ላይ መሆን ብርሃናማ እይታዎችን መያዝ ግዴታዬ ስለሆነ ወደዚህ መጥቻለሁ ማለት ነው። ኢየሱስ የሰጠኝን ብርሃን እኔ ስለተጠቀምኩበት ዓለም ይገባታል፣ ለዓለም ማውጣት አለብኝ፣ ጨለማው ላይ መብራት አለብኝ፣ ጨለማው ላይ ማብራት አለብኝ። በርካታ ሰዎች ይህንን ብርሃን ተች ማድረግ አለባቸው። ማለት የጠጣሽው ውሃ ጠቃሚ ከሆነ እኔ ብቻ ልጠጣ ካልሽ ስስታም ነሽ ወይም ራስ ወዳድ ብቻ ነሽ። የሚያረካውን ውሃ ለሌሎችም ደግሞ እንዲጠጡት ስለ እርካታው መናገር፣ ስለ እርካታው ማሳየት፣ የውሃውን ጥቅም ልዩ አድርጎ መናገር ማሳየት ያስፈልጋል ማለት ነው። ስለዚህ እኔ በዓለማችን ላይ በሊደርሺፕ በገቨርናንስ ላይ ምሳሌ በመሆን ወጣቶችን በማነቃቃት በዚህ ለሁሉም በሆነው ማንነት ላይ ተገኘው ማለት ነው። ስለዚህ በዛም ምክንያት እንግዲህ አንዳንዴ ስናገር ሰዎች ኬት ነው የምታመጣው ንግግሩ ኬት ነው ምናምን ይሉኛል ማለት ነው። እና ይሄ እንግዲህ ውስጥ የተሞላው እግዚአብሔር የሞላውን ለትውልድ ይጠቅማል፣ ያንጻል ብዬ የማስባቸውን መልእክቶች እንዳስተላለፍ መድረኩ ጠቀመኝ ማለት ነው። አሁን እዛኛው ላይ ነኝ ያለሁት። ይህም በምሰራበት ሰዓት ሃይማኖት አልመረጥኩኝም። ጴንጤ ወይም ኦርቶዶክስ ወይም ሙስሊም ምናምን አላልኩኝም። ለሁሉም ይሄ እውነት ይገባቸዋል፣ ለሁሉም ይሄ ሀሳብ ይገባቸዋል፣ ለሁሉም ይሄ ብርሃን ይገባቸዋል። ስለዚህ ለሁሉም እያበራው፣ ለሁሉም እየተናገርኩ፣ ለሁሉም እያስተማርኩኝ ነው ያለሁት ማለት ነው። ነገር ግን ልክ እንደ ነህምያ ወቅት ደርሶ ጊዜ ደርሶ ወደ ቤቴ ደግሞ ተመልሼ የኛውን ብርሃን በቤታችን ቅርጽ በቤታችን ልክ ደግሞ የማወራበትን ጊዜ እግዚአብሔር እንደሚሰጠኝ ደግሞ አልጠራጠርም ማለት ነው። ስለዚህ እኔ አሁን የራሴ አይደለሁኝም። የበራብኝ እውነት ቴክ ኦቨር አድርጎኛል። ያንን ሀሳብ ነው ለትውልዱ። ስድብን አልናገርም፣ ክፉ ሀሳቦች የሉኝም። መልካም የሆነውን ከተቀዳውበት ጽንስ ወይም ከተቀዳውበት ማንነት ለትውልድ ያበራውበት ነው ያለሁት ማለት ነው። እና ወደዚህኛው ዓለም ስገባ ዓላማዬም ማብራት ነው። በቃ ትውልድ መጽሐፍ ቅዱስ ሲናገር የእግዚአብሔር ልጆችን መገለጥ በታላቅ ናፍቆት ይጠብቃል። ትውልድ ነው የሚለው። ትውልድ ውስጥ ጴንጤው አለ፣ ትውልድ ውስጥ ኦርቶዶክሱ አለ፣ ትውልድ ውስጥ ሙስሊሙ አለ፣ ትውልድ ውስጥ ሌሎች እምነት ያላቸው ሰዎች አሉ። ለውጥን፣ ልህቀትን፣ አብሮትን ፈልገው የሚሰቃዩ ብዙ ሰዎች አሉ። በማየት የሚድኑ አሉ፣ በመስማት የሚሻገሩ አሉ፣ አብሮ በመቆየት ወደ ተቀዳንበት ምንጭ የሚጠጉ አሉ ማለት ነው። ስለዚህ ይሄንን ለዓለም ስለሆነ የተጠራሁት ለዓለም እየሰራው ነው ያለሁት፣ ምንም ካታጎሪ ሳልለይ ማለት ነው። ያ በዚህ መልክ ነው ያለሁት። እግዚአብሔር ደግሞ ጊዜውን ፈቅዶ አሁን ደግሞ እዚህኛው ላይ ብቻ ነው የምትሰራው ካለኝ እዛኛው ላይ እመለሳለሁ። አንዱነት ግን ይገባኛል። ይሄ ብርሃን ለዓለም ይገባል፣ ይሄ ብርሃን ለሁሉም ይገባል። ይሄን ማለት ሳልተች፣ ሳልነቅፍ፣ ሳልሰድብ፣ ሳላንቋሽሽ ይሄ ብርሃን ሰዎች እንዲያዩት እዛ ከፍታው ላይ እገኛለሁ ማለት ነው። በማገለግልበት ቅድም እንዳልኩሽ ነቀፌታ የሌለበት፣ ትጋት ያለበት፣ ጽናት ያለበት፣ ኮሚትመንት ያለበት፣ ፍቅር ያለበት፣ እድገት ያለበትን አገልግሎት በዚህ መልኩ እያገለገልኩኝ ነው። በዚህም በምሰራበት ሰዓት እኔም ከሌሎቹ ጋር ተሰብስቤ አንዳንድ ሰዎች በቃ እሱም እንደዛው ነው ምናምን ሊሉ ይችላሉ። ግን እኔ የተቀዳውበት ብርሃን አለ፣ ኃይለኛ ብርሃን። እኔ የመጣውበት ፍቅር አለ፣ በጣም ኃይለኛ ፍቅር። እኔ የመጣውበት የላከኝ ኃይል አለ። ያ ኃይል ትጋት ያለበት፣ ጽናት ያለበት፣ ኮሚትመንት ያለው፣ ፍቅር ያለው፣ ሰላም ያለው ማንነትን ነው ወደዚህኛው አገልግሎት እኔ ይዤ የመጣሁት ማለት ነው። እዚህ እንደዚህ ያሉ በርካታ አገልጋዮች ለዓለማችን ያስፈልጋሉ። በተለይ ደግሞ ለጨለመው በጣም ብዙ ጥላቻ፣ በጣም ብዙ ጽንፍ ያለው ሃይማኖተኝነት፣ በጣም ብዙ የሆነ ወገንተኝነት ምናምን ባለበት ዓለም ፍቅርን፣ ሰላምን፣ ህይወትን፣ ለውጥን፣ ተነሳሽነትን፣ መልካምነትን ባይዘው ሁላችንም የምንመስለው የምናመልከውን ነው። ስለዚህ በምናመልከው ውስጥ የሚታይ ፍቅር፣ በምናመልከው ውስጥ የሚታይ ጽናት፣ በምናመልከው ውስጥ የሚታይ ተነሳሽነት በእኛ መገለጥ አለበት ብዬ አምናለሁ። እና ይሄ ዴዲኬትድ የሆነው ሰራተኛ አምላክ፣ ዴዲኬትድ የሆነው እግዚአብሔር እዚህ ዴዲኬትድ የሆኑ ልጆች አሉት ማለት ነው። ፍቅር ያላቸው ልጆች አሉት፣ ስራ የሚወዱ ሰዎች አሉ፣ ፍትሃዊነትን የሚወዱ ልጆች አሉት በዚህ ምድር ላይ። እነሱ ልጆች ነን ማለት ነው እኛ። ስለዚህ ይሄ ደግሞ ሲሰጥ ሳይለይ፣ ብሔር ሳይለይ፣ ሃይማኖት ሳይለይ፣ ጽንፍ ሳይለይ፣ ዘመድ ሳይለይ፣ ወገን ሳይለይ ይህንን እውነት እና ይህንን እይታ፣ ይህን ጠቃሚ ሀሳብ ለሁሉም በሆነ መልኩ ወደ ማገለግልበት አገልግሎት ነው የመጣሁት ማለት ነው። እና እንደውም እኔ በማምነው እምነት ወይም እኔ በማምነው ቤተክርስቲያን ውስጥ የሚገኙ ወዳጆቼና ወንድሞቼ ለእኔ የሚጸልዩልኛሉ፣ እኔን የሚመክሩኝ የሚያማክሩኛሉ። እና እንደውም እነሱ አንዳንዴ ይሄኛውን መድረክ ይመኙታል።
እኔ ደግሞ ወደዛ ዝም ብዬ ይሄን ትቼ እንደውም እዛ ገብቼ ባደገድግ ከፊቱ ብሆን ከስሩ ብሆን ዝም ብዬ እዛ ጋር ብሆን ብዬ ደግሞ እመኛለሁ። እና ምንድነው ፐርፐዝሽ እዚህ ዓለም ላይ ትዙዬ? ምንድነው የመጣሽበት ምክንያት? ምንድነው ያሽው እውነት፣ ያሽው እውቀት፣ ያሽው ሐሳብ ምንድነው ለሰዎች የምትሰጪው የሚለው በጣም ማተር ያደርጋል። ለምንድነው ከፍታው ላይ የሆንሽው? ከፍታ ላይ አንቺ የሮሽ አይደለም የምትሄጂው፣ ኦልሬዲ ከፍታው ላይ ነሽ። ቢኮዝ ከፍታውን የያዘው ብርሃን አንድም ኮከብ ከመሬት ስር የለችም፣ አንድም ጨረቃ ከመሬት የለችም። ያ ትልቁ ፀሐይም ከላይ ነው ያለው። ስለዚህ ከላይ የሆንሽበት ምክንያቱ ለምንድን ነው? ትውልድ የጠበቀሽ ስለሆነ ነው። ለትውልድ ረፍት ስለምትሆኝ ነው። ፍትህ በቤትሽ ስላለ ነው። ኦራይት፣ ፍቅር ስለያሽ ነው። ለፍቅር ስለተመረጥሽ ነው እሱን የምታደርጊው ማለት ነው። እና እኛ ቤት እንትን የለም፣ ይሄ ኢፍትሃዊነት የለም። ቢኮዝ ፍትሃዊ የሆነ አምላክ ነው እግዚአብሔር ማለት ነው። ስለዚህ ያንን ፍትህ ደግሞ ለትውልድ የምንሰጠው መጽሐፍ ቅዱስ ፍትህ ከጽዮን ይወጣል። ስለዚህ ከጽዮን የሚወጣውን ፍትህ ማምጣት መቻል አለብን። መጽሐፍ ቅዱስ አሁንም ንጉሥ ፍትህን በማስፈን ህዝብን ያረጋጋል ይላል። ለማስፈን እኮ ከላይ መሆን ያስፈልጋል። ስለዚህ ለማስፈን እንድትቺ፣ ለመምራት እንድትቺ፣ ምትመሪውም ደግሞ ይሄ ላይክ መግዛትና መምራት ይለያል። ለመግዛት አይደለም። አንዳንዶች አሉ ለመግዛት የሚዘጋጁ አሉ። እኛ ለመምራት ነው ያለ ነው፣ ለማብራት ነው ያለ ነው። ኦኬ። ስለዚህ ያንን ነው እየሰራው ያለሁት በዚህኛው ዓለም ላይ ማለት ነው። ሶ ከተቀዳውበት ምልክትነት ለሌሎች የሚተርፍ ማህተምን ፊርማን እያሳረፍኩ ነው ያለሁት። ምናልባት ብዙ ሰዎች ሲያዩኝ ከሌሎች ጋር ምናልባት እነሱ ያላቸውን ዓላማ አላቅም፣ ማን እንደላካቸውም አላቅም። ከንግግራችን መለየት ሊኖር ይችላል። ስለዚህ እኔ የተቀዳውበትን ህይወት፣ የተቀዳውበትን እውነት ለሰዎች ጆሮ፣ ለሰዎች ልብ፣ ለሰዎች አቋቋም በሚችሉት ልክ፣ በሚገባቸው ልክ ኦራይት። እና መጽሐፍ ቅዱስ ላይ ደግሞ አንድ ቦታ ህዝቤን ይላል አጽናኑት ነው። ሶ ኢንስፒሬሽን አንደኛው ማጽናናት ነው። ስለዚህ አጽናናለሁ ማለት ነው። ስለዚህ በመጽናናት ውስጥ መጽናት አለ፣ በመጽናናት ውስጥ ማለፍ አለ፣ በመጽናናት ውስጥ መርሳት አለ። አሁን ብዙ የኛ ቤተሰቦች የተቸገሩት በመጽናናት ውስጥ ያለውን መርሳት አላገኙትም፣ አልረሱትም። የኋላዬን እየረሳው የፊቴን ይዛለሁ የሚለው አሁን የፊትን ለመያዝ ሳይሆን ትላንትናን በማስታወስ በትላንትና ያለን ክፍተት፣ በትላንትና ያለን ውድቀት፣ በትላንትና ያለን ኃጢአት፣ በትላንትና ያለን መሳት የሚያስታውሱ ወደፊት መሄድ ያልቻሉ ብዙ ወንድሞች አሉ። ግን ይህን አጽናኑ ነው የተባለው። እኛ በቤታችንም ያሉ በውጭም ደግሞ ያሉ እግዚአብሔር ዲስከሬጅድ እንዲሆኑ አይፈልግም፣ ተስፋ እንዲቆርጡ አይፈልግም፣ ተራ እንዲሆኑ አይፈልግም፣ ትንሽ እንዲሆኑ አይፈልግም። እንዲልቁ ነው የሚፈልገው፣ ከፍ እንዲሉ ነው የሚፈልገው፣ እንዲበሉ እንዲጠጡ፣ እንደውም እንዲትረፈረፍላል። እና እግዚአብሔር እንደውም የሚፈልገው በቃ ህይወት እንዲበዛልን፣ ህይወት እንዲትረፈረፍልን፣ ከፍ እንድንል ነው የሚፈልገው። እና ያንን የሚያደርገውን ግን መንፈስ ቅዱስ ያንን የሚያደርገውን እውነትና እውቀት መያዝ በጣም ኢምፖርታንት ነው። እንግዲህ የዛኛው ዓለም ላይ በዚህ ነው እየሰራ ያለሁት እኔ ብዬ ነው የማምነው። በዚህ መንገድ እየሰራህ ስለመጣሃቸው ፕሮጀክቶች ደግሞ ከፊትም ስላሉ ስልጠናዎች፣ የተለያዩ ፕሮግራሞች እስቲ ንገር። እሺ፣ ያው ሰላም ላይ እሰራለሁ፣ የስራ እድል ፈጠራ ላይ እሰራለሁ፣ የዲጂታል አፕስኪሊንግ ስራዎች፣ ጊግ ኢኮኖሚ ላይ ወጣቶች ስራ እንዲያገኙ ከቤታቸው ሆነው ስራ መስራት እንዲችሉ፣ የስራ ምህዳሩ ምን አይነት ሀሳቦች እንደሚጠይቁ የሚያስፈልጋቸውን እውቀቶች፣ ግንዛቤዎች እንዲያገኙ እሰራለሁ። እንግዲህ ይሄንን መድረክ ትዝብዬ ለመጀመሪያ ጊዜ ከበርካታ አመታት በኋላ ለመጀመሪያ ጊዜ ነው በዚህ መልኩ የወጣሁት። እንደምታውቂው ያው እኔን በካታጎሪ በሃይማኖት ካታጎሪ ሰዎች አያውቁኝም። ግን ደግሞ እግዚአብሔርን የሚያከብረው ከሆነ እግዚአብሔርን የሚያስደስተው ከሆነ ስለሱ ምደብቀው ምሸሽገው ምንም አይነት ነገር የለኝም። እና እምኮራበት የምመካበት ከሜዳ ያነሳኝ ሰው ያደረገኝ አምላክ ነው ያለኝና ሰዎችም እንግዲህ ሰው የሚሆኑት በራሳቸው ብቃት አይደለም፣ በራሳቸው አቅም አይደለም። ሰውን ሰው ማድረግ የሚችለው መንፈስ ቅዱስ ነው፣ ሃይማኖት አይደለም። መንፈስ ቅዱስ እግዚአብሔር ነው ሰውን ሰው ማድረግ የሚችለው። በብዙ ቋቶች ውስጥ ሰዎች ተቀምጠው ትልቅ ቦታ ለመድረስ እድሜ እየፈጁ እየታገሉ ነው እና ሳይሳካላቸው ሲቀር ቦታ፣ ሁኔታ፣ ሃይማኖቷን ይቀይራሉ። ግን ካሉበት ቦታ ሆነው የሚታመናል፣ ተስፋ የሚደረጋል፣ በቃ የሚያደርሳለ አደርሳለሁ ወዳለበት ቦታ ማየት የፈለጉትን ሳያዩ የማይገድል አምላክ አለ፣ የሚያሳይ ማለት ነው። እና
ይሄንን እሱን የሚያስደስተው ከሆነ ለእኔ በጣም ደስ ብሎኝ ነው የምናገረው። ሰዎች ሁሉ በሀገር ውስጥ የሚያውቁኝ ለሁሉም በሆነው ተሳትፎ አገልግሎቴ የሰዎችን የአሁን የአመለካከት ደረጃ በመቀየር ሂደት ውስጥ ሰዎች ስለ ራሳቸው ያላቸውን አመለካከቶች እንዲያስተካክሉ፣ ንግግራቸውን እንዲቀርጹ፣ የተነቃቃ ዜጋ፣ ሰላማዊ የሆነ ዜጋ፣ ተስፋ ያለው ዜጋ በመፍጠር ሂደት ውስጥ እንደ ሀገር ነው የምሰራው። ነገር ግን ይሄንን እንድሰራ ያበረታኝ፣ ይሄንን ለሰዎች በትጋትና በጽናት እንድሰራ ያደረገኝ እኔን አንስቶ ሌሎች እንዲነሱ ስለሱ ማንሳት የሚችለው ባይ ዘ ዌይ እሱ ነው። ምንም አይነት በሙቀት መልክ በልቀት መልክ በማንኛውም መልክ ሰው ቢነገረው ወደ ልቡ ደርሶ ወደ እጅና እግሩ የሚያመጣ ኃይል ካላገኘ በስተቀር ሰው አይቀየርም። እና እንደውም አንድ ቦታ ስልጠና ስሰጥ የግል ተነሳሽነት ለለውጥ ይላል ስልጠናው ርዕሱ ማለት ነው። ለካ ሰው ራሱ ካልፈለገ አይቀየርም። ራሱ እግዚአብሔር ሰዎችን የሚቀይረው እሱ ፈቃደኛ ሲሆን፣ ሰውየው ፈቃደኛ ሲሆን እና ሰውም ሲወድ ነው የእግዚአብሔርን ትእዛዝ የሚጠብቀው። እግዚአብሔርም ራሱ ሲል ብትወዱ ትእዛዜን ብትወዱ። ስለዚህ ብትፈልጊ መለወጥ፣ መቀየር፣ ማደግ፣ ኢምፓክት ማድረግ ብትፈልጊ ነው ትእዛዙን የምትጠብቂው ማለት ነው። እና ያሉኝ ፕሮጀክቶች እነዚህ ናቸው። እኔ ሃይማኖት ሳለይ ሰራለሁ። ነገር ግን በዚህ ዓለም ላይ አንጸባርቆ በኔሽኑ ላይ ኢምፓክት ለማምጣት የሚፈልጉ ሰዎች የተለወጠ ጭንቅላት ያላቸው፣ አእምሯቸው የታደሰ፣ ነጋቸውን የተለሙ ባለራዕይ ትውልዶች፣ ስኬታቸውን ከውጭ ሳይሆን ከውስጣቸው የሚፈልጉ፣ የተፈጠሩበትን ዓላማ የተረዱ፣ ለራሳቸውና ለሌሎች መኖር የሚችሉ ትውልዶችን በኢትዮጵያ ውስጥ ለመፍጠር አሁን አገራችን ላይ ያለው ስበት፣ ቴንሽን ወይም ፍርሃት፣ መፈራራት፣ አለመደማመጥና አለማከባበርን የሚያክመውን እይታ በሰዎች ዘንድ መስራት የሚፈልጉ ሰዎችም በእኛ ቤት ያሉ ከኔ ጋር ኮላቦሬት ማድረግ ይችላሉ። በኔሽን ላይ ማንጸባረቅ ይችላሉ። በኔሽኑ ላይ ምልክት መሆን ይችላሉ። ያዩትን የእግዚአብሔር ፍቅር ለሌሎች ለማካፈል ሬዲ ከሆኑ በዚህ መልክ ከኔ ጋር መስራት ይችላሉ። ምናልባት በዚህ አጋጣሚ በሰው ላይ መስራት የሚፈልጉ፣ ለሰው መስራት የሚፈልጉ፣ አገር እንድትለወጥ፣ አገር እንድታድግ፣ ትልቅ አገር ማየት የሚመኙ ሰዎች ከኛ ጋር በዚህ ልክ ወጣቶችን አሳሰባቸውን፣ ንግግራቸውን፣ ተግባራቸውን ለመቀየር በምናደርገው ተሳትፎ ላይ አብረውን ሆነው በሀገራችን ላይ እንድናንጸባርቅ እጋብዛቸዋለሁ ማለት ነው። ምናልባት ለእኔ ኢምፓክትፉል ማንነት ትብብር ነው። ስለዚህ ያለ ትብብር የሚመጣ ክብር፣ ያለ ትብብር የሚመጣ ልቀት፣ እድገት የለም። አንዳንዴ እስቲ የት ይደርሳል ብሎ ከሩቅ የሚያዩ አሉ። ወደሚደርስበት እንዲደርስ ዝም ብሎ ቆሞ ከማየት መጥቶ መግፋት፣ መጥቶ አብሮ መስራት፣ መርቶ የሆነውን ጠብታ ማድረግ፣ ስለ ክፋት፣ ስለ ሀሜት፣ ስለ ምናምን ኢነርጂዎችን በሚያጠፋበት ዓለም ላይ መድረክ ላይ እውነትን፣ ለውጥን፣ ትጋትን፣ ጽናትን፣ ትዕግስተኛነትን፣ መከባበርና መደማመጥን የምንፈልገውን አይነት ሀገራዊ እይታ ወይም ሰዋዊ እይታ በሰዎች ጭንቅላት ውስጥ በሰዎች ማንነት ውስጥ እንዲመጣ የእኛ ተግባር መሳተፍ ነው። ጨለማው ላይ መገኘት፣ ማብራት፣ ተግዳሮቶች ላይ መገኘት፣ መፍትሄ ማምጣት፣ ፖሊሲ ላይ ኢንቮልቭ ማድረግ፣ ፖለቲካው ላይ መገኘት፣ መግባትና ለውጥ ማምጣት የኛ ኃላፊነት ነው። ስለዚህ እዚህ ላይ በመላው ዓለም የሚገኙ የወንጌል አማኝ ቤተሰቦቻችን በጋራ ከኛ ጋር በመስራት የምንጠብቃትን ኢትዮጵያ፣ ለሁሉም የምትሆን ኢትዮጵያ፣ ፍቅር ያለባት፣ ሰላም ያለባት፣ ህብረት ያለባት፣ እድገት ያለባት፣ ልቀት ያለባትን ኢትዮጵያ፣ ሰላማዊ የሆነችውን ኢትዮጵያ ለማየት ዛሬ መስራት ያስፈልጋል። ያለ ስራ የሚመጣ ትልቅነት የለም፣ ሀገር የለም። ስለዚህ እነዚህ አይነት ይሄ ብርሃን የበራባቸው ወይም በርቶብናል ብለው የሚያምኑ ሰዎች ብሎ በቤተ ክርስቲያን የተሰበሰቡ ቢሟሟቁ፣ በቤተ ክርስቲያን የተሰበሰቡ ዝም ብለው ቢያመልኩ የሚመጣ ለውጥ የለም። የሚመጣው ለውጥ በጨለማው ላይ መገኘት፣ በተራራው ላይ መሆን፣ ጨው ሆኖ ማጣፈጥ መቻል ነው። ስለዚህ እኔ ይሄንን የወንጌል አማኞችን በዚህ ስም በዚህ አጋጣሚ እጋብዛለሁ። እኔም የምሰራው ምናልባት ዛሬ ምናልባት ሌሎች ያውቃሉ ከዚህ ቀጥሎ ወይም ከዚህ በፊትም የሚያውቁ ይኖራሉ። እኔን በዚህ ልክ እንዲወጣ ያገዘኝ መንፈስ ቅዱስ ነው። ከኋላ ይሄ ነው ብሎ የገፋኝ የለም። ምናልባት መግፋት እየቻሉ አቅም እያላቸው ዝም ያሉኝ ብዙ እድል ያላቸው ሰዎች አሉ። አንድ ጊዜ ሃማ መርዶኪዮስን አስጨነቀው እና ይሰግዳል፣ ይጸልያል፣ ይዘምራል ምናምን ገለዋሉ አለ ማለት ነው። እና እሱም ብቻ አይደለም ገለዋል እና ሄዶ በንጉሱ ፊርማ ቀለበት አይሁድን ሁሉ ነው ገለዋል። በዛ ጊዜ አንድ አስቴር የምትባል ነበረች፣ ለንጉስ የቀረበች፣ ለውሳኔ የቀረበች፣ ለምርጫ የቀረበች፣ ኦልራይት ማሳየት መናገር ምናምን የምትችል ግን at the expense of her opportunity ገብቶሻል። ምርጫ ነው። ግን እነዚህ ሰዎች አሁንም ኢትዮጵያ ውስጥ አሉ፣ አሁንም በመንግስት መዋቅር ውስጥ አሉ።
አሁንም በገንዘብ ይዘት ውስጥ አሉ፣ አሁንም በተለያዩ እድሎች ውስጥ አሉ። አይ ዶንት ኖ እንዴት እንዲጠየቁ እንደሚፈልጉ አላቅም። እና መርዶክዮስ ግን ሄደው እንደዚህ ማን ያውቃል አላት። ማን ያውቃል? እግዚአብሔር ለዚህ ቀን ቢሆን ሲያስቀመጠሽ። እውነትም ደግሞ ከዛ ውጪ ሰውየው ብዙ ሚስቶችን ያሉት፣ እሷ አንድ ሚስት ናት። ዛሬ ብዙ አጠገባቸው እድል አለን፣ ገንዘብ አለን፣ ስልጣን አለን ምናምን የሚሉ የቤቱ ሰዎች ብዙ አሉ። ሰውየው እነሱ ብቻ ላይሆኑ ይችላሉ። ብዙ አለው እድሉ፣ ምህዳሩ፣ እነሱ ብቻ ላይሆኑ ይችላሉ። አንድ ኢምፓክት መፍጠር መቻል፣ በምክንያት ለምክንያት መስራት መቻል እድል ነው ብዬ አምናለሁ። እና እንደዚህ እድል ያላቸው ሰዎች፣ እንደዚህ የሚጠየቁ ሰዎች፣ እግዚአብሔር እድል የሰጣቸው ሰዎች ምን ልስራ ብሎ መጠየቅ አለባቸው ለትውልዱ። ያ የተጻፈልን አሁን እነሱ እግዚአብሔር ከፍ ሲያረጋቸው እንዲለመኑ አይደለም፣ ወይ ከፍ ሲያረገን እግዚአብሔር እንድንለመንና እባካችሁ የዚህ የቅጥሩ ጉዳይ ምናምን እንዲባሉ አይደለም። የሚገርምሽ በቃ ያ የተጻፈልን አሁን እኛ እግዚአብሔር ባወጣን ቀን ስለምንፈለግ፣ ለትውልዱ ስለምንፈለግ፣ ለማብራት ስለምንፈለግ፣ ለመፍትሄ ስለምንፈለግ፣ መልስ ለመስጠት ስለምንፈለግ። ገብቶሻል? አንዳንዶች እግዚአብሔር በእድል ያወጣቸውና በምርጫ ይደበቃሉ። እግዚአብሔርን መደበቅ አይቻልም። እኔ በቃ እግዚአብሔርን የረዳኝ ዛሬ መመስከር ፈልጋለሁ። እግዚአብሔርን ነው ማሳየት የምፈልገው በንግግሬ ሂደት ውስጥ በመድረክ ላይ ብቆምም በቃ ማለት ሰው ማልሆነውን ሰውዬ ነው ሰው ያደረገኝ። ሰው ፊት መቆም የማልችለውን ሰው ነው ሰው ያደረገኝ። ሰው ፊት እንድቆም ያደረገኝ፣ የምናገረውን የሚመግበኝ፣ ስለምበላው እንዳልጨነቅ ያደረገኝ፣ እንዳላስብ ስለምለብሰው እንዳላስብ ያደረገኝ እግዚአብሔር ነው። ለምኜዋለሁ። ቅድም እንደውም ነግርሻለሁ ብዬ እዚህ አዲስ አበባ መጥቼ በቤተ ክርስቲያን እመላለሳለሁ፣ ወጣለሁ፣ ገባለሁ። ህይወት ተመሳሳይ ሆነብኝ። በጣም ተመሳሳይ አገለግላለሁ፣ ተመሳሳይ። ከዛ ከአገልግሎት መልስ የሚደረጉ ተራ ንግግሮች፣ ወሬዎች፣ ሀሜቶች ምናምን እንደዛ ምን ሆኑብኝና እግዚአብሔሩ ያልኩት የኔ ህይወት እንዲህ ሊቀጥል ነው እንዴ? እና እንድቀየር ወይም እንዲለውጠኝ ጥቂት ምክሮችን የሰጠኝ። አንደኛ በራሴ ጉዳይ ላይ ፎከስ እንዳደርግ፣ ሁለተኛ በሱ ላይ ስላለኝ መታመን እንዲጨምር፣ እግዚአብሔር ላይ ያለኝ መጠጋት እንዲጨምር፣ በራሴ ጉዳይ ፎከስ እንዳደርግ፣ በሱ ያለኝ መታመን እንዲጨምር፣ በስራዬ ፎከስ እንዳደርግ። ስለዚህ ከዛ ቀጥሎ ሰዎች መጥተው ያ የተለመደውን ሀሜትና ወሬ፣ ቀልድና ቧልት ምናምን ሊያወሩኝ ሲሉ በፍጹም ነው ማለት ጀመርኩኝ። ከዛ ቀጥሎ በራሴ ህይወት ላይ እግዚአብሔር እየሰራ መጣ። ብዙዎቻችን እግዚአብሔር ትላልቅ ጸጋ ሰጥቶን እንዳንለወጥ የሚያደርገን ለሱ ደግሞ ለተሰጠን ጸጋ የሚመች ቋት እየሆነን አይደለም፣ ለመለወጥ እየተዘጋጀን አይደለም፣ ለመሰራት እየተዘጋጀን አይደለም። በተሰጠን ጸጋ እየነገድንበት ነው፣ እየሰራንበት ነው። ነገር ግን እያተረፍን አይደለም ወይም እየተረፍን አይደለም ለሌሎች። ስለዚህ እሱን ባየው ወቅት ነው በቃ ፈቃደኛ የሆንኩት ለመቀየር። እና አንዳንዶች ይኖራሉ በሰው ምክንያት፣ በእድል ምክንያት፣ በምናምን ምክንያት። እሱ የሚባል አንድ ነገር የለኝም። የእግዚአብሔር አብሮነት ነው የኔ ቀየረኝና ምናልባት ስለ እግዚአብሔር ከሆነ የማወራው በቃ ሌላ ነገር የለም። እኔ ዘመድ ውስጥ፣ እኔ ሰፈር ውስጥ፣ እኔ ማንነት ውስጥ ከቤቴ እንደኔ የሆነ ሌላ ሰው የለም። በቃ ይሄንን ያደረገው በእኔ ህይወት ውስጥ እግዚአብሔር ብቻ ነው። ከዘሬም ነው ደግሞ ምልሽ፣ እኔ ማቀው ይሄ ዘመድ ምናምንም የምልሽ የለም። ከዘሬም ደግሞ ይሄ የሆነው ሰው አለ ብዬ አላስብም። ማቀው ምቆጥርልሽ 3-4 ቤተሰብ የለኝም ወደኋላ። ከእናቴ የእናቴን አባት ዘመድ አላቅም፣ ከአባቴም እንደዛው ማቀው የለም። ስለዚህ እግዚአብሔር ይችላል። እግዚአብሔር ስለሚችል ሀሳብ ያላቸው፣ ራዕይ ያላቸው ሰዎች፣ በተለይ ስለ እግዚአብሔር የሰሙ፣ እግዚአብሔርን ያወቁ፣ የዚህ ምድር መፍትሄ እግዚአብሔር ስለሆነ፣ የዚች ዓለም ብርሃን የእሱ እግዚአብሔር ስለሆነ፣ ስለዚህ እግዚአብሔርን ማሳየት በጣም አስፈላጊ ነው። እግዚአብሔርን መናገር በጣም አስፈላጊ ነው። እግዚአብሔርን እንደሚያዝ መሆን በጣም አስፈላጊ ነው። ብዙ አሸናፊ የሚመስሉ ለማሸነፍ የሚታገሉ በጣም ብዙ ነገሮች ሊኖሩ ይችላሉ። ግን ከእግዚአብሔር ጋር የሆነ እግዚአብሔርን ማሸነፍ አይቻልም። ስለዚህ እንዴት እንደምነግርሽ አላቅም፣ ግን በቃ ከዚህ ቀጥሎ በጣም በስፋት መስራት ፈልጋለሁ፣ በልዩነት መስራት ፈልጋለሁ፣ እግዚአብሔርን ማክበር ፈልጋለሁ። በስራዬ ውስጥ ሁሉ እንዲታይ የምፈልገው አንድ አጭር ልጅ ምናምን አይደለም፣ እግዚአብሔር እንዲታይ ነው የምፈልገው። እኔ የሚታይ ምንም አይነት ነገር የለኝም፣ እንድደነቅ የማስብ አይነት ሰው አይደለሁኝ። የምፈልገው ምንም ድንቀት የለም። ግን ሰው ማድነቅ ከፈለገ ይሄንን አጭር ልጅ እንደዚህ ትላልቅ ነገር እንዲናገር ያገዘውን በአፉ የሚናገረውን እግዚአብሔር ማድነቅ ይችላል። ተራ የነበረ የተረሳን ሰው ማስታወስ የሚችለውን እግዚአብሔር ማድነቅ ይችላል። አሁንም ተስፋ በመቁረጥ ውስጥ ላሉ ሰዎች የምናገረው ይሄ ነው። እግዚአብሔር ተስፋን እውን ያደርጋል፣ ተስፋን ሙሉ ያደርጋል፣ ተስፋን የሚጨበጥ ያደርጋል።
እና ተግዳሮት በጣም ብዙ ስለሆነ ስለ ተግዳሮቱ ማውራት ስለሚቀል ነው እንጂ ስለ ጥቂቱ ስለ እግዚአብሔር ማዳን መናገር ያ የህይወታችንን ለውጥ እውን ያደርገዋል ብዬ አምናለሁ ማለት ነው። ስለዚህ በእኔ ስራዎች ውስጥ ከዚህ ቀጥሎ ቤተሰቦቼ በወንጌል አማኞች ውስጥ ያላችሁ ሰዎች በዚህ ዓለም ላይ የኔ ዓላማ ማንጸባረቅ ስለሆነ መጥቀም ስለሆነ ማገልገል ስለሆነ ሰላም ማምጣት ስለሆነ ስለ ሰላም መስራት ስለሆነ በጋራ መስራት እንችላለን። ይሄ ነው ዓላማዬ። በሌላ ሃይማኖት ውስጥም ያሉ ደግሞ ወንድሞቻችን የሚጎዳቸው ነገር የለም። እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ማወቅ እሱን መረዳት ወደ ተሻለ ደርዝ ቢያደርስ እንጂ ወደ ኋላ አይመልስም። ስለዚህ የሚጠቅመውን ለመናገር ፈቃደኛ ነኝ፣ ለማስተማር ፈቃደኛ ነኝ፣ ለማሳየት ፈቃደኛ ነኝ። ኢየሱስ መንገድ ነው፣ ኢየሱስ ህይወት ነው። you're the best። ቅድም በቤተ ክርስቲያን የሚያገለግሉ ሰዎች ወደ እኔ ሙያ ሊመጡ እኔ ወደ እነሱ ልሄድ እየተፎካከርን ነው ብለህ ነበር። ሂድ እሺ እስቲ አመቻችልኝ፣ የት እንደምሄድ እስቲ አመቻችልኝ። አይ ደስ ብሎኝ ነው ስለ ኢየሱስ ስታወራ። በጥቂት በዚህ ቆይታዬ በዚህ ፖድካስት ቆይታዬ ምን ያለሁኝ ዓለም ላይ ኢምፓክትፉል የሆኑ ሰዎች በጌታንን ለማለት ሲሸሸዋ ያለውና ደሳለኝ ቦልዲ ኢየሱስን ስታወራ የተለያየ የራሳቸውን ምክንያት ያቀርባሉ። ግን የኔ አቋም ስለሆነ ነው መሰለኝ ደስ ያለኝ እሱ እንትን አለኝ። ቦርን አጌን ያደረገ መጽሐፍ ቅዱስ የሚያነብ ሰው የዓለም የትኛውም ምስባክ ከፍታ ላይ ሲቆም ደግሞ እንዳልከው ብርሃን ይሆናል፣ ጨው ይሆናል። ከዛም የሚመጡ አይደለም ፐርሰን ሰው መጥቶ የሆኑ ሀሳቦች እንኳን ወደዚህ ሲረጩ ብዙ ነገር ነው የሚያበላሹትና እናንተ ደግሞ ሰው ሆናችሁ ይሄ ከዛ ደግሞ እግዚአብሔር ቦርን አጌን እንዲሆን የፈቀደለት በዛ መንገድ ያየ መጽሐፍ ቅዱስን የሚያነብ ሰው የዓለም ከፍታዎች ላይ ሲሆን ብዙ ለውጥ ያመጣል ብዬ አስባለሁ። ዩዝ ኔትወርክ ኢትዮጵያ፣ ተስፋ ኢትዮጵያ የተወሰኑ ማስታወሳቸው መንገዶች አሉ አብረን የተንቀሳቀስንባቸው ረዥምና ጥልቅ የሆነ እውቀት ባይኖረኝ እንኳን ከዚህ ቀጥሎ ደግሞ ብዙ ፕሮሞት እየተደረጉ ያየዋቸው ነገሮች ፕሮጀክቶች አሉ። ሌላ ይሄ አንተን ማደናነቅ አይሆንብኝ እንጂ ሌላው ማደንቀው ወይም ማየው ነገር ሁሌ ሪሊዝ የሚሆኑ አዳዲስ አይዲያዎች ፕሮጀክቶች አሉ። በ5-6 ዓመት ውስጥ እየተነሱ ያሉ ነገሮችን አያለሁኝ እና ዛሬ ይሄንን እድል ካገኘን አይቀር አንተም ጥሪ ስላቀረብክ ደስ ብሎኛል። ጥያቄ ያለው ሰው ምንድነው ብሎ እንዲጠይቅ ክሊር እንዲሆንለት፣ ከዛ ግን አብሮ ትውልድ ላይ ለመስራት ልብ፣ ፍቃድ፣ ሀሳብ፣ ፋይናንስ ኤኒ ነገር ያለው በዓለም ዙሪያ ያለ ወንጌላዊ አማኝ ደግሞ ልዩ በጌታ በኢየሱስ ክርስቶስ አዳኝነት የሚያምን ቦርን አጌን ያደረገ ሰው ነው እነዛን ስራዎች ነው የሚሰራው የሚል ትውውቅ እዚህ ስለሆነ ደስ ብሎኛል። በራሱ ያንን ኢምፓክት ያንን አቅም በዚህ መንገድ ብታገኝ ደስ ስለሚለኝ የመጨረሻ ጥያቄ የምጠይቅ ይሄንን ኢየሱስን እየተከተለ እንዳለ ሰውና የሰዎችን አስተሳሰብ በማላቅ ላይ እንደሚሰራ ሰው ስኬት ላንተ ምንድነው? ስኬት ኢየሱስን ማግኘት ነው የመጀመሪያ ስኬት። ኢየሱስ ያለው ሰው በመጀመሪያ ስኬታማ በቃ ማለት ኢየሱስ ካለሽ ሁሉም አለሽ። ሁሉም ወርቁም ብሩም ኢየሱስ ስለሆነ ሰዎች የሚሯሯጡለት የሚፈልጉት ነገር ከዛ ይቀጥላል ማለት ነው። ስለዚህ ስኬትን ግን ዲፋይን ማድረግ ያስፈልጋል። ከዛ ለምንድን ነው ደግሞ ስኬታማ መሆንስ የሚለውን ማወቅ ያስፈልጋል። ይሄ ስኬት የምድራዊ ስኬት ከሆነ ማለት ነው። ብዙ የሰዎች የህይወት ፍኩክሮች አሉ። ደና መኪና፣ ደና ቤት፣ የሆነ ጥሩ ምግብ መብላት፣ ከሰው የተሻለ መሆን ምናምን የሚባሉ ማንነቶች አሉና እነሱ ከሆኑ ስኬት የሚባሉት ይሄንን ሳይለምኑ ሳይጸልዩ ሳይሰሩ የሚያገኙ የሚበትኑም አሉ። ግን በእኛ ዓለም ውስጥ መጀመሪያ አቋቋም ነው ስኬት። አቋቋምሽ ምን አይነት አቋቋም ነው ያለሽ? የዘላለሙን ወርሰሻል ወይ? የዘላለሙን ይዘሻል ወይ? የዚህኛውንና የዛኛውን ኦልሬዲ ይዘሻል ወይ የሚለው የመጀመሪያው የስኬት ዴፊኒሽን ሲሆን ከዛ ቀጥሎ ሁለተኛው ስኬት ብዬ የማስበው ዓላማን መረዳት ነው። የመፈጠር ዓላማ። ይሄ የምንጠቀመው ማይክ ለምን እንደተፈጠረ አያውቅም፣ ግን እኛ እየተጠቀምንበት ነው። ከኛም አይጠቀምም፣ እስቲል እኛ እየተጠቀምንበት ነው። መልሰው አያናግረንም፣ እኛ እየተናገርንበት ነው።
መልእክታችንን ሀሳባችንን እያስተላለፍንበት ነው። ሰው ለምን እንደተፈጠረ ካላወቀ በቃ በምድር ላይ ከንቱነት ውስጥ ነው ያለው ማለት ነው። ለምን እንደተፈጠረ ያወቀ ሰው ነገሮችን በምክንያት የሚያደርግ ሰው ስኬታማ ነው። ግብ ያለው አላማ ያለው ህልም ያለው ለተላከበት አላማ ሬዲ የሆነ ሰው ስኬታማ ነው። በጣም ብዙ ሰው በመቅበዝበዝ ውስጥ ነው ያለው። ምንድነው የኔ እንትን ተሰጥኦ ምንድነው? ምንድነው ማድረገው? ለምንድነው የምኖረው? እንዴት ነው የምኖረው የሚለው ነገር ግልጽ አልሆነለት። እድሜ የተቆጠረ ነው፣ ግልጽ አልሆነለት። እና አንድ ስፒች ላይ እኔ እንደውም ስናገር እግዚአብሔር ሰዎችን ዲግሪ ተማምኖ አልፈጠረም ብያለሁ። እንጀራ የሚበሉበትን መክሊት፣ ለሰው የሚተርፉበትን አላማ ተሰጥኦ፣ እሱን የሚያመሰግኑበትን ሁሉ ነገር እጅ ብቲ አፍ ብቲ አይን ብቲ ነገር ሁሉ ነገር ሰጥቶ በቃ ጀስት ተጠቀሙበት ብሎ ለቋል። ሰዎች በተሰጣቸው አፍ ምን መናገር እንዳለባቸው ስኬታማ ለመሆን፣ በተሰጣቸው አእምሮ እንዴት አስበው እንዴት ተፈላስፈው እንዴት ለሰዎች እንደሚተርፉ ለማድረግ፣ በሰጣቸው እጅ ምን አይነት ስራ ሰርተው ውጤታማ ለመሆን እንዳለባቸው ማሰብ የሰዎች ኃላፊነት ነው። ሰጪው ሰጥቷል። ከዛ በተሰጠን ነገር ምን እየሰራንበት ነው የሚለው መሰረታዊ ጉዳይ ነው። ስለዚህ ፐርፐዝን መረዳት ሌላኛው የስኬት ማንነት ነው። ስለዚህ ስኬትን ፈልጎ ማግኘት ነው ብሎ አጭር ዲፊኒሽን የሚሰጡ አሉ። ያው ማግኘት አንደኛው ስኬት ነው። ከዛ የላቀው ግን መርካት ይባላል። በተሰጠ ማንነት መኖር መርካት ይባላል። የተሰጠሽ ምንድነው? በዛ እየኖርሽ ነው ወይ? ካልሆነ ይሄ መፈለግ ደግሞ ኢምፖርታንት ነው። ጌታን ካወቀ በኋላ ሰው ይሄን ነገር ስላላወቀ ይቅበዘበዛል፣ ፈልጎም ያጣል፣ አንደበቱም ይቀየራል። እንዴት የጌታው ነው ንግግሩ እንደዚህ በላሻል ትያለሽ። ስለዚህ መጀመሪያ ዋናውን ከያዘን በኋላ ይሄ ለሌሎች የሚያስፈልገው ለኛም የሚያስፈልገው ነገር ላይ መማር ያስፈልጋል፣ መመራመር ያስፈልጋል፣ መቀመጥ ያስፈልጋል፣ መስማት ያስፈልጋል፣ መጠየቅ ያስፈልጋል። እና እኔ ጠይቄያለሁ፣ እግዚአብሔርን ጠይቄያለሁ። ስለዚህ ይሄ አሁን የምኖረው አንቺ አፕሪሼት የምታደርጊው በዚህ መልክ እግዚአብሔር እንድሰራ ስለፈቀደ ከዚህ በላይ መስራት ይቻል ይሆናል፣ ግን በቃ በዚህ መልክ የተገለጥኩበት ነው። ለኔ ይሄ ስኬት ነው ብዬ አስቤያለሁ። የመጀመሪያው ዋናውን ይዣለሁ፣ ቀጥሎ አላማዬን እየኖርኩኝ ነው ማለት ነው። እግዚአብሔር ይመስገን። ይሄኛው ከፍታ ነው ብለሃል። ይሄንን ከፍታ አያደርገውና ለመጨረሻ ጊዜ ብታገኘው በዚህ ከፍታ ሆነ ለዚህ ትውልድ ላስት ወርዴ ነው በቃ ላስት ምክሬ ነው ብለህ የምትመክረው ነገር ምን ይሆናል? ሰዎች አንደኛ የፈጠራቸውን በደንብ ማወቅ፣ ከፈጠራቸው ጋር ቆንጆ ግንኙነት ማድረግ መቻል፣ ስለፈጠረበት አላማ መረዳት እና አንዱን ካንዱ የፈጠረበት ምክንያት ስለሚለያይ ያንን ምክንያት ተረድቶ በዛ ልክ በልክ መኖር መቻል፣ በአግባቡ መኖር መቻል ለሰዎች የምነግረው ማንነት ነው። ከዛ ግን ቀጥሎ ብዙ ነገሮች አሉ ሰዎችን የሚፈልጉ፣ ብዙ ነገሮች አሉ ሰዎች የሚያስፈልጓቸው። ግን ዋና ነገር የሚባላል ዋና ነገር ብዙ የምንቅበዘበዝባቸውን ነገሮች እንዳሉ ሆኖ ግን ዋና ነገር የሚለውን ኢየሱስን መያዝ ለሰዎች ጥያቄ መፍትሄ ስለሆነ ኢየሱስን መያዝ፣ ኢየሱስን ማወቅ፣ ስለ ኢየሱስ መረዳት፣ ስለ ኢየሱስ ማውራት ሰዎች ቢችሉ ህይወታቸው ይቀየራል ብዬ አስባለሁ። ያለ ጥላቻ ማለት ነው። ሰው እንኳን ስለ ኢየሱስ ስለ አንድ ፊዚክስ እና አንትሮፖሎጂ ሰው ለማወቅ ይጥራል። እዛ ባወቀውም ደግሞ ይሰራል፣ ይበላል። ስለ አካውንቲንግ ሰው ይማራል፣ ይሰለጥናል። እና ይሄ ምድር የተፈጠረበት ይሄ ምድር የጸናበት አምላክ የሆነውን ኢየሱስን ማወቅ ሰዎች ህይወታቸው እንዲቀየር፣ ምርጫቸው እንዲስተካከል፣ ስኬታማ እንዲሆኑ፣ ጤነኛ እንዲሆኑ፣ ሰላማዊ እንዲሆኑ ያግዛልና ስለ ኢየሱስ ማወቅ፣ ስለ ኢየሱስ መረዳት፣ በህይወታቸው ልህቀት እንዲመጣ፣ ትጋት እንዲመጣ፣ ልዩነት እንዲመጣ ኢየሱስን መስማት በጣም ኢምፖርታንት ነው ብዬ አምናለሁ። እና ልዩ ኢየሱስን ብዙ ጊዜ የት ነው የምትሰማው ካልሽኝ፣ ልቤ ውስጥ ነው የምሰማው፣ በልቤ ነው የምሰማው። ለብዙ ወጣቶች ስለሚቸገሩ ማለት ነው። የሆነ ማይክ በያዘ ሰው ብቻ አይደለም ኢየሱስ የሚሰማው፣ በልብ ነው የሚሰማው። ከየትም ቦታ ከየትም አቅጣጫ ኦፕን ነው፣ ሬዲ ነው። እዚህ ልብን መክፈት፣ በልብ መስማት ይቻላል፣ ማናገር ይቻላል በልብ እና መፍትሄ አለ እሱ ጋር። ስለዚህ እድል ካገኘው ተናገር ካልሽኝ፣ ያው እኔ ብዙ ነው የምናገረው ያለኝ፣ ግን ዋና ነገር ኢየሱስ ነው።
የማሳየው ኢየሱስ ነው፣ የምገልጠው ኢየሱስ ነው፣ የምሄደው ኢየሱስ ነው፣ ውበቴ ኢየሱስ ነው፣ ማዕረጌ ኢየሱስ ነው። ስለዚህ ኢየሱስን ልናገረው ፈልጋለሁ። አንዳንድ ሰዎች ጥሩ አለባበስ፣ ጥሩ ቁመት፣ ጥሩ ቦታና ጥሩ መኪና፣ ጥሩ ምናምን ተይዞ የሚወራ አምላክ ይመስላችኋል? ኢየሱስ በማንኛውም ሰርከምስታንስ ውስጥ በድካምም ቢሆን በብርታት የሚወራ ነው። አንዳንድ ሰዎችን ስለ ኢየሱስ እንዳያወሩ የገደባቸው ድካም ነው። ስለ ኢየሱስ እንዳይናገሩ የገደባቸው ቦታ ነው፣ ሁኔታ ነው። ግን ከየትም ቦታ ቢወራ የሚሰማ፣ ከየትም ቦታ ቢነገር የሚጣፍጥ ስም ነው ኢየሱስ ማለት ነው። ስለዚህ በድካም ውስጥ ሆኜ አሁን በሚሰማኝ ማንነት ውስጥ ሆኜ የምናገረው ነገር ዋነኛዬ ኢየሱስ ነው። እናገራለሁ በእውነት አወራዋለሁ ያለ እፍረት፣ ኢየሱስ ነው ሕይወቴ መታያ ድምቀቴ፣ ኢየሱስ ነው ሕይወቴ መታያ ድምቀቴ። አልሸሽገውም ውበቴን፣ አልደብቀውም ማዕረጌን፣ እሱ ነው የሕይወቴ ሕይወት፣ እሱ ነው የመኖሬ ምክንያት። ኢየሱስ ነው፣ እሱ ነው የሕይወቴ ሕይወት፣ እሱ ነው የመኖሬ ምክንያት፣ እሱ ነው የሕይወቴ ሕይወት፣ እሱ ነው የመኖሬ ምክንያት። ማመስገን የምትፈልጋቸው ሰዎች ካሉ? እኔ እዚህ አዲስ አበባ በነበርኩበት ጊዜ እንደ ወንድም፣ እንደ አባት፣ እንደ ጓደኛ ገንዘባቸውን፣ ቤታቸውን፣ ንብረታቸውን ሰጥተው ያገዙኝ ወንድሞች ነበሩኝ። አንደኛው በረከት መለሰ ይባላል። የሴሚናሪ ጃዝ ሙዚቃ ትምህርት ቤት ዳይሬክተር ነው። በጣም ላመሰግነው ፈልግ። በጣም ማለት ላይክ ሁሌ ያው ገንዘብ እዚህ አዲስ አበባ እንደመጣው ገንዘብ አልነበረም በእጄ። ሁሌ ምሳ እሱ ነበር የሚያበላኝ ለብዙ አመታት ማለት ነው። ሁለተኛው ዝናቡ ዮናስ ይባላል። ማለት ማመስገን አለብን፣ በህይወታችን የደገፉን። ዳዊትም አንድ ጊዜ ከሳውል ቤት መልካም ያላረኩለት ማን ነው አለ እና ለሁሉም ለካ በመንገዱ ላገዙት፣ ወደ ቦታው እንዲደርስ ለረዱት፣ ከጎኑ ለቆሙ እና በዛኛው ደግሞ ንጉስ እንዳይሆን በሚፈልገው ሳውል ቤት የነበሩትን ሳይቀር እያገዘ ቦታ እየሰጠ እየደገፈ መጥቶ አንድ ቀን የመጨረሻ ጥያቄ ይጠይቃቸዋል። በሳውል ቤት መልካም ያላረኩለት ሰው ፈልጉ አላቸው እና አንድ አለው አሉት እና እሱ ግን በንጉስ ማዕድ አይቀመጥም አሉት። ሜምፊቦስቴ ይባላል። አምጡት አላቸው እና እኔም በልቤ የማረሳቸው በሚፈልጉኝ በማንኛውም ጊዜ ልገኝላቸው ከእግዚአብሔር በረዳኝ መጠን በድካሜ የነበሩ የሚያስፈልገኝን የሰጡ ምግብ ያበሉኝ ሰዎች ናቸው። እነዚህ የተቀበሉኝ አዲስ አበባ ውስጥ በጣም ዋጋ በከፈልኩበት ሰዓት ከጎን የሆኑ ናቸው። ዝናቡ ዮናስ ሁለተኛ ብዬሻለሁ። ፍቃዱ ቤጤላ የሚባል ወንድሜ ነው፣ እሱም የሐዋሳ ልጅ ነው። እንዲሁም ደግሞ ቢኒያም በቀለ የሚባል አለ። ሌሎች በርካታ ይህንን አሁን ስም መጥራት ከጀመርኩኝ እኔን ይጠራል ብሎ የሚጠብቁ ሰዎች በርካቶች ናቸውና ሁላችሁም ይህን የምታስቡ ሌሎች፣ እኔን ያገዛችሁኝ፣ ከጎን የቆማችሁ፣ አገልግሎቴን የደገፋችሁ፣ የጸለያችሁልኝ ሁላችሁንም ከሐዋሳ ደግሞ ከጀመረን ማረሳት ለምለም ማታ የምትባል አገልጋያለች። እነዚህ ነው። ሌላው በብዛት እናቴን በጣም ያው የሁሉም መድረክ ላይ የማትጠፋ እግዚአብሔርን ያስተማረችኝ፣ ስለ እግዚአብሔር የነገረችኝ፣ አሁን ብደውልላት ላውድ አድርጌ ጸልይ ነው የምትለኝ። ጸልይ በቃ የምታውቀው ቃል ይሄ ነው፣ መጸለይ ብቻ ነው። ኤቭሪዴይ ነው የምትጸልይልኝ። ስለዚህ እናቴን፣ ሚስቴን፣ ቤተሰቦቼን ማመስገን ፈልጋለሁ። ከምንም በላይ መርሳት የማልፈልገው ደግሞ መወደው ወንድም አለኝ፣ ጥበቡ ይባላል። ጥበቡ ታዬ አብሮ አደጌ ነው። ብዙ ነገር ከጎኔ የቆመልኝ፣ እሱን ማመስገን ፈልጋለሁ።
ከሌሎች ቀጥሎ ደግሞ እንግዲህ ትዙ ያንቺን ማመስገን ፈልጋለሁ። ተባረኪልኝ። አሜን። በመጨረሻ ለረዳኝ እድል ለሰጠኝ እግዚአብሔር ለሁላችንም እድል ይሰጣል ማለት ይሄን ቀን ሁሌ ባረገው ደስ ይለኛል፣ ግን እቺን ቀን ጠብቆ ስለሱ እንዳወራ ላገዘኝ ወቅቱን ሁኔታውን ላመቻቸ ከጎኔ ላለ ለእግዚአብሔር ምስጋና ይሁን። አሜን። ቴንክ ዩ ሶ ማች። እኔም ደስ ብሎኛል በዚህ አይነት ፕላትፎርም ደግሞ ስለተገናኘን ልዩ ያክብረኝ ስለመጣ እግዚአብሔር ያክብር። እንደዚህ አይነት መድረኮች ይብዙልክ። አሜን። ቴንክ ዩ። የተወደዳችሁ የሰማይ ቲዩብ ቤተሰቦቼ ዛሬ ከልዩነህ ታምራት ጋር የነበረኝ ቆይታ ይህንን ይመስል ነበረ። እንደተጠቀማችሁ ተስፋ አደርጋለሁ። ሌሎች የሚገኝበትን እናንተ የምትጠቀሙበትን መድረኮች አድሬስ እንድታረጉ ለማስቀመጥ አድራሻ እሞክራለሁኝ። ሳምንት በሌላ እንግዳ በሌላ ሰማያዊ ሀሳብ ወደ እናንተ እመጣለሁ። ይሄ ፕሮግራም ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድታገለግሉ ይሁን። አብራችሁ የነበርኩት እህታችሁ ትዝታ ተክሉ ነኝ። ሰላም ቆዩ።